ፍትህን በራሴ በእውነተኛ ታሪክ ላይ የተመሰረተ ልቦለድ። ጸሐፊ ሊዛ ተሾመ። በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 2። መታሰቢያነቱ የወሲብ ጥቃት ለደረሰባቸው። ክፍል 2 በቀል። የማህደር ከቤት መጥፋት አንዱ ያሳሰበኝ ነገር ነው። ችግር ቢገጥማት በውስጡ አፍና ከማልቀስ ውጭ አትናገርም። እቃዎቿ የሚቀመጡበትን ኮሜዲኖ ለምን ከፍተን አናየውም የሚል ሀሳብ ቲጂ አቀረበች። ደስ አላለኝም፣ ግን የማዱን ችግር አገኘዋለሁ ብዬ ስላሰብኩ በተመሳሳይ ቁልፍ ከፈት ነው። የመድኃኒት አይነት፣ የመድኃኒት ማዘዣ ወረቀቶች፣ የሕክምና ካርዶች፣ ያልታጠቡ ፓንቶች። አንድ ካርድ ላይ ግን አይኖቼ ተጣብቀው ቀሩ። ቲጂ ቀምታኝ አገላብጣ ካየችው በኋላ አፏን ይዛ መለሰችልኝ። ካርዱን ቦታው መልሼ ኮሜዲኒውን ለመቆለፍ ትግል ጀመርኩ። አይቆለፍም፣ ቁልፉም ተቀርቅሮ አይወጣም። ማዱ በር ስትከፍት ተሰማን። እንደ ጤነኛ ሰው አልጋው ላይ ተቀምጠን ጠበቅናት። ስትገባ አይኖቿ በቀጥታ ያረፉት ኮሜዲኖ ላይ የተንጠለጠለው ቁልፍ ላይ ነበር። ቦርሳዋን ከፍታ የራሷን ቁልፍ ፈለገች። አለ። ማልቀስ ጀመረች። ማዱ አታልቅሺ፣ ስትጠፊ ጊዜ ምናልባት የሄድሽበትን ጽፈሽ አስቀምጠሽ ከሆነ ብዬ ነው። እኔ ነኝ የከፈትኩት አልኳት። አይደለም፣ እቃዬን ለመበርበር የተጠቀማችሁት ዘዴ ነው። ስለምንወድሽ ነው አለቻት ቲጂ። አወቃችሁት አይደል? ቤቱን ለቅቄላችሁ ሄዳለሁ። እጇን እየጎተትኩ መኝታ ክፍሌ ይዣት ገባሁ። ማዱ አልጋዬ ላይ ተቀምጣ እንደ ክረምት ዝናብ እንባዋን አወረደችው። የሚያለቅስን ሰው ሲያባብሉት አልቅስ እንደተባለ ሰው ስለሚቆጥረው ይብስበታል ብዬ ዝም አልኳት። ሲደክማት ይሁን እንባዋ አልቆ ዝም አለች። መደበቁ ግን አስፈላጊ ነበር አልኳት። መጠቋቆሚያ መሆን አልፈልግም። ደሞ እኮ ካለ ኮንዶም ነው የምትጠቀሚው። የበከለኛ አዳም ዘር እስከሆነ ድረስ ይህንን ቅንዝረኛ ወንድ ለቅመዋለሁ። በቀል ነው በቀል። ፊቷ ላይ ጭካኔና ቆራጥነት ይነበባል። ሴት ልጅ ጨካኝና ቆራጥ ስትሆን ኦፍ የሆነ የማላውቀው ስሜት ወረረኝ። ላጣሽ ስለማልፈልግ ቫይረሱ በደሜ ውስጥ እንደሚገኝ አልነገርኩሽም ላለኝ ራሱ ወንድ ሲያንሰው ነው። እንደውም አደፍርሳቸውን እየቆራረጥኩ መጣል ነበረብኝ አለች ጥርሷን ነክሳ። ሕይወት በበቀል የተሞላች ናት። ስህተትሽ ምኑ ጋር እንደሆነ ላስረዳሽ። አንድ ወንድ ስትበኪ 10 ሴት ታጠፊያለሽ። ከአንቺ ጋር ሲማግጥ የሚውል ወንድ ሁሉ ሚስት ወይም ፍቅረኛ ትኖረዋለች። ስለዚህ ለሴቷ ስትይ የኔ ቁስልስ አመርቅዞ የሚጠዘጥዘኝ ቁስል በምን ይዳን? መልስ የለኝም። ግን መድኃኒቱን በትክክል ትወስጃለሽ? አዎ። የቁማሩ ተሸናፊ እንዳትሆኚ ረክሰሽ ተጫወቺ። አለበለዚያ ሕይወት ፈጣንና ብልጥ ናት፣ ታሸንፍሻለች። ከኮሜዲኖዋ ውስጥ ከሕክምና ጣቢያ ቫይረሱን መቋቋሚያ መድኃኒት የምታመጣበትን ካርድ ባናይ ኖሮ የኤድስ በሽታ ተጠቂ መሆኗን አናውቅም ነበር። ይገርማል። የኤችአይቪ ቫይረስ በደሟ ውስጥ መኖር ከጀመረ 3 ድፍን ዓመታት ተቆጥረዋል። ግን አንድም ቀን መድኃኒት ስትውጥ አይቻት አላውቅም። ማዱ እንደተለመደው የፈረደበትን ሜካፕ ተለቅልቃ ከለባበሰች በኋላ ሲጋራዋን እየማገች ወደ አደን ሄደች። ቲጂ ለምቦጯን ዘርግታ ቤቱን ታጸዳለች። ከመቀመጥ ብዬ ተነስቼ ምግብ ማብሰል ጀመርኩ። ስንፍና የሚባል በሽታ ስለተጠናወተን ደህና ምግብ አናበስልም። ብዙ ድካም የሌለበት ሽሮና ፍርፍር ብቻ ሆኗል የዘወትር ምግባችን። ምሳችንን ከበላን በኋላ ለሁለት አዋተን የምንከፍላት የቤት ሰራተኛ ፍለጋ ወጣን።
ለኩድራ ደንበኛችን እማማ ስፍራዬ ሰራተኛ እንዲፈልጉልን ስንነግራቸው ልጃቸውን እንድንቀጥርላቸው ለመኑን። እሺ ብለን ወደ ቤታችን ተመለስን። በበነገታው እማማ ስፍራዬ በጠዋት ልጃቸውን ይዘው እቤት ድረስ መጡ። ልጃቸው መቅደስ የ10ኛ ክፍል የማታ ተማሪ ናት። ስራ ጀመረች። መቅደስ ቤት ስታጸዳም ሆነ ምግብ ስታበስል ጎበዝ ናት። እኔም ከቤት ጽዳትና ከሽንኩርት ከተፋ ተገላገልኩ። ገና ተረኛ መሆኔን ሳስበው ራሴን ነበር የሚያመኝ። ወግ ይድረሰኝና ሱቅ ለዋል ብዬ ቁርሴን በልቼ ወጣሁ። አዜብ ሱቁን አልከፈተችም። ዘመዷን ስጠይቃት 5 ቀን ሙሉ እንዳልገባች ነገረችኝ። ተበሳጭቼ ቁልፉን ልቀበላት የቤቷን አቅጣጫ ጠይቄ ወደ ሰፈሯ ታክሲ ይዤ ሄድኩ። ባሏ የታወቀ አናጢና ጠጃም ስለነበር አንድ ጫማ የሚያስቡ ወጣት ቤቷን አሳየኝ። አዜብ ፊቷ በልዟል። አይኗ በርበሬ መስሎ አብጧል። ከዚህ በፊት ሰካራም ባሏ እንደሚደበድባት ስለነገረችኝ የሱ የሥራ ውጤት መሆኑ ገባኝ። ቤቷ ውስጥ 2 ሰዎች የሚያፋቅር አልጋ፣ የዕቃ መደርደሪያ፣ መክተፊያ፣ አሮጌ ቡታጋዝ፣ አግዳሚ ወንበር፣ የወየበ የውሃ ጀሪካን ጥግ ጥግ ይዘው ተቀምጠዋል። ቤቷ አፈር አፈር ይሸታል። አግዳሚው ወንበር ላይ ተቀመጥኩ። አዜብ ወደ አንድ ጎን ያጋደለች በርጩማ ላይ ፊት ለፊት ተቀመጠች። ደግሞም በምን ተጣላችሁ አልኳት። መቼም የሴት ነገር መነፋረቅ ነው። እንባዋን አስቀድማ ትረካዋን ቀጠለች። እቤት እንደገባሁ ለራት ትኩስ ሽሮ ሰርቼ ልጠብቀው ብዬ ስጣደፍ መጣ። ጥንብስ ብሎ ሰክሯል። ሽሮ ሲደርስ አቅርቤ እጅ መታጠቢያ ውሃ ይዤ ጎንበስ አልኩ። በጥፊ ደረገመብኝ። ቆሌ ግፍፍ አለ። ያቀረብኩትን ምግብ ገለበጠው። ምናልባት እንዴቱ ከበረደለት ብዬ እንዳልክዬ አርግዣለሁ አልኩት። ምን ከኔን ያረገሽው አለኝ። ደነገጥኩ። አንቺ ሸርሙጣ ለማንም እግርሽን ከፍተሽ ሲሸናብሽ ላንተን ያረገዝኩት ትይኛለሽ ሲለኝ ስለሰከረ ነው ብዬ ዝም አልኩት። ከተቀመጠበት ተነስቶ በርግጫና በጥፊ አጣደፈኝ። ጎረቤት እንዳይሰማ አፌን በእጅ አፍኛ ለቀስኩ። ይባስ ብሎ ቢላዋ አንስቶ ሆዴን ለመቅደድ መታገል ጀመረ። ጮኩ። ጎረቤት ተሰበሰበ። ወንዶች ታግለው አስጣሉኝ። በሩ ተቆልፎ ቢሆንማ ዛሬ አታገኘኝም ነበር። ስንጫጫ የሰማ መንገደኛ ፖሊስ አንቆ ጣቢያ ወሰደው። የኔ ትንሿ ህይወት እንዲህ ናት። አዜብ አቀረቀረች። ቆይ ወንዶች አላበዙትም? ለምንድነው በጉልበታቸው የሚያስቡት? ወንዶችን እየረገጠች የምትገዛ ሴት የትኛው ገዳም ገብታ ይሆን? እኩልነት ይታል ወሬ ብቻ። እንደውም እኩልነት የሚባለው ዲስኩር ከመጣ ጀምሮ ወንዶች ጠግበዋል። እኔ ሳስበው ሴቶች እኩል ናቸው የሚለው ቃል በወንዶች ቋንቋ ሴቶች ይረገጡ የሚል ትርጉም ሳይኖረው አይቀርም። ሲሻላት ሱቁን እንድትከፍት ነግሪያት ለታክሲ 10 ብር አስቀርቼ ቢጫ ብር ሰጥቻት ወደ ቤቴ ተመለስኩ። ያም ይሄም ጋዜጣው፣ ሚዲያው ሴቶች ወሬ ብቻ። አይ ኢትዮጵያ፣ ስምሽ መጣፈጡ፣ ኑሮሽ መምረሩ። የጥንት ወንዶች ልጆችሽ የነብር ጆሮ በስተው ድንበርሽን ከልክስክስ ውሾች ለመጠበቅ ከአንበሳ ጋር እየተጋፉ በዱር በገደሉ ሲሮጡ ውለው ወንድነታቸውን ሲያስመሰክሩ፣ የዚህ ዘመን ወንዶች ግን የሴት ቀሚስ ሲገልቡ ይውሉና የሴትን አይን አውጥተው በአሲድ እያጠቡ ወንድ ነኝ እያሉ በአደባባይ ያሽካካሉ። እማማ፣ ወንዶች ልጆችሽ እኮ በሴት ለቀማቸው ብቻ አላረፉም። ወንድ የወንድ ጀርባ ላይ እየጋለበ ዘሩን ለወንድ ፊንጢጣ እየመገበ ወንድን ለማግባት ቀለበት አሰረ። ችግር የማልሰማበትና የማላይበት ሀገር በዚህ ውሸታም ዓለም ውስጥ አገኘሁን። ውስጤ ተረበሸ። ሰለሞን ጋር ደውዬ እንዲያዳብረኝ ለመንኩት። እምቢ አላለም። በቀዝቃዛ ውሃ ተነከርኩ። ትንሽ ቀለል አለኝ። ጫት ገዝቼ እስክመለስ መቅደስ ቡና ቀራርባ ከሰላያ ይዛ ጠበቀችኝ። ያቀረበችልኝን ምግብ ቀምሼ መቃሚያ ፍራሹ ላይ ተሰየምኩ። ሰለሞን ዘይት ውስጥ የተነከረ የሚመስል ከንፈሩን እያብለጨለጨ መጣ። ገላውን በሽቶ የታጠበው እስኪመስል የተቀባው ሽቶ ቤቱን አወደው። ቡናችንን እየጠጣን
ጫታችንን በስመ መቃም ብለን ጀመርን። ሕይወት ምን ትመስላለች አልኩት። ቀለም የላትም። እርግጠኛ ነህ? አንዳንድ ሰዎች የሕይወት ቀለም የሰው ልጅ ነው ይላሉ። አንተስ? የላትም ከሚሉት ውስጥ ነኝ። ለምን? ስለማላውቃት። እንዴት አታውቃትም? አልኩት ሳቅ ብዬ። እናትዬ ና ብለሽ ስጠሪኝ የመጣሁት እኔን ለመርሳት እንጂ። በስጨት አለ። ሰው ራሱን መርሳት ይችላል? አዎ፣ እኔነቴ ትክክለኛ የምኖረው ሕይወት ነው። አሁን እየኖርከ ያለውስ? እሱ የውሸት ነው። ራሴን ለመደበቅ የተጠቀምኩበት ዋሻ ነው። እውነተኛ ሕይወትስ? ለቅሶና ሐዘን። ትናንሹ ባይኖቹን ባቀረሩ። ወንድ ለቅሶና ሐዘን ያውቃል? ብቸኛ ነኝ። የሚወደኝ ሰው የለም። የሚቀርቡኝ በማንነቴ ይሳለቁብኛል። እናቴ እንኳን ጠልታኝ ልታየኝ አትፈልግም። እኔነቴን እየጠላሁት ወድጄው እየኖርኩት ነውና የእውነት የሚቀርበኝ ሰው ተጠምቻለሁ። እባክሽ አትጸየፊኝ። ከዓይኖቹ የሚወርዱት የእንባ ዘለላዎች እየተንከባለሉ እኔ ልብ ውስጥ ተንጠባጠቡ። ወንድ ልጅ ሲያስለቅስ እንጂ ሲያለቅስ አይቼ ስለማላውቅ ተገረምኩ። ሰለሞን ፊቱን ደብቆ እየተጣደፈ ወጥቶ ሄደ። በውሸታም ዓለም ውስጥ እየተኖረ እውነትን ፍለጋ መባዘን ለምን አስፈለገ? ሰው ማግኘት የሚቻለውን ነገር ቢመኝ ምን አለበት? የመስኮቱን መጋረጃ ገለጥኩት። ሰማዩ ጠቁሯል። አንድ ብቸኛ ኮከብ ፈንጠር ብሎ ተቀምጧል። ራቅ ብሎ ደግሞ ሰማዩን ያስዋቡት ከዋክብት በብቸኛው ኮከብ የሚሳለቁ መሰለኝ። ብቸኝነት ከከዋክብትም ጋር አለ እንዴ? አልኩ ድምፄን ከፍ አድርጌ። የመለሰልኝ የለም። ብቻዬን ነኝ። ጉንጬን የወጠረውን ጫት ተፍቼ ለባብሼ ኦምቤርቶ ወዳረፈበት ሆቴል ሄድኩ። ምን ሐሳብ አለበት? እግሩን ዘርግቶ ላፕቶፑ ላይ ረክዟል። ሲያየኝ በጣም ተደሰተ። አይኖቹን ጨፍኖ የታችኛውን ከንፈሬን መጠጠው። ለሱ የእውነት የሚመስለውን የውሸት ፈገግታ ለገስኩት። እራት አዘዘ። የመብላት ፍላጎት ባይኖረኝም በግድ ጎረስኩ። 4 የቢራ ጠርሙስ ከደረደርኩ በኋላ የኡምቤርቶ ሁለተኛ ጠርሙስ እስኪጋባ ድረስ ጠብቄ ወደ መኝታ ክፍሉ ሄድን። የዝሙት መንፈስ እየጋለበ ጭንቅላቴን ተቆጣጠረው። ብልግና ተጀመረ። ሲሰኛ አላብዲ። አንዳንዴ ያደረግኩት የቀባጠርኩት ሁሉ በስሜት ግለት ብቻ እንደተደረገ መቁጠር አልፈልግም። ምክንያቱም የምፈልገውን ለማግኘት ስል እልም ብዬ የስሜት ባህር ውስጥ የጠለቅኩ የማስመሰል ችሎታዬን እጠቀማለሁና ያኔ ኪሳቸው ኪሴ ይሆናል። የውሸት ስሜ የእውነት እሳማለሁ። ጨዋታው የውሸት ሰጥቶ የእውነት መቀበል ይሆናል። ይህ ችሎታ ለተሰጣቸው እንጂ ለተነፈጋቸው አይሰራም። ለኡምቤርቶ ናፍቆት እንቅልፍ ነስቶኝ ላዩ እንደመጣው ደረቱ ላይ ተጋድሜ ነገርኩት። እኔም ናፍቀሽኛል የኔ ጣፋጭ አለኝ፣ ጸጉሬን እየዳሰሰ። ሞኝ፣ እኔ መጣሁት የቤት ኪራይን ሂሳብ ለመቀበል ነው። ጠዋት ለቤት ኪራይና ለአንዳንድ ነገር ይሁንሽ ብሎ ቦርሴ ውስጥ በዛ ያሉ የአረንጓዴ የብር ኖቶችን አስቀመጠልኝ። አከሬ መተው ያጡኛል ብዬ እየተጣደፍኩ ወደ ቤት የተመለስኩ። የምፈልገውን ካገኘው ምን እሰራለሁ? እሱ እንደሆነ 24 ሰዓት አብሬው ብቀመጥ አይሰለችም። ታማኙ ጓደኛዬ ማስታወሻዬ ሆይ፣ አዲስ አበባ ድረስ ያመጣኝ ድብቁ ዓላማዬ ግቡን እንዳይመታ ትልቅ እንቅፋት ገጥሞታል። አለመቻል የሚባል እንቅፋት። ቲጂ ጫማዋን በእጇን ጠልጥላ መኝታ ክፍሌ በር ላይ ቆማለች። ፊቷ የተረበሸ ከተማ መስሏል። እንደ ተገተረች ማልቀስ ጀመረች። ማስታወሻዬን ትራሴ ስር ሸጉጬ ደግፌ አልጋዬ ላይ አስቀመጥኳት። ተስፈንጥራ ተነሳች። ምን ሆነሽ ነው? ወይኔ እናቴ! ማርኮ! ምን ሆነ? ደነገጥኩ። ደፈረኝ? በፊንጢጣዬ፣ በመቀመጫዬ። ኤሚዬ! ቀስ ብዬ አልጋዬ ላይ ተቀመጥኩ። እንደሚያገባኝ ቃል ገባልኝ። ከዛ ሞክሬ ካመመሽ እተውሻለሁ ሲለኝ
እሺ አልኩት። ከዛ አሁን የምታለቅሽው ስላመመሽ ወይስ? የሆነው ነገር አንድ ይሆናል፣ ግን መቀመጥ አልቻልኩም። በጣም አመመኝ። ታዲያ ደፈረኝ ብለሽ አታውሪያ? አናደደችኝ። ባያመኝ ችግር የለውም፣ ያገባኛል፣ ላገባ ነው። ቃል ስለገባልሽ አመንሽው? ፈረንጅ ነው እኮ አለችኝ ኮራ ብላ። ግን ወንድ ነው። ለማግባት ብላ የመቀመጫዋን ቀለበት አስፈልቅቃ መጣች። አምላኬ፣ ለማግባት! ቲጂን ከመኝታ ክፍል ያስወጥቼ አልጋዬ ላይ ጋደም እንዳልኩ ማዱ በሩን በርግዳ ገባች። ጥንብዝ ብላ ሰክራለች። እነሱ ተበስተውና ሰክረው ሲመጡ እኔ ሰላሜን አጣሁ። ማዱ አልጋዬ ላይ ከነጫማዋ ወጥታ ተጋደመች። የለበሰችው ሱሪና ሸሚዝ የወንድ ነው። ከቁም ሳጥኔ ጋቢ አውጥቼ ያለበስኳት። ቆንጅዬ ፊቷ ደስታ እንደራቀ ያስታውቃል። አቅፌ ያተኛሁ። እንቅልፍ ሸለብ አደረገኝ። አመሻሹ ላይ ስልኬ ሲጠራ ነቃሁ። ኡምቤርቶ ነው የደወለው። ተነስቼ ገሌን ተጣጥቤ ልብሴን ለባበስኩ። ማህደር ከእንቅልፏ አልነቃችም። ልቀሰቅሳት ስላልፈለግኩ ማስታወሻዬን ደብቄ ከቤቴ ወጣሁ። ኡምቤርቶ ያረፈበት ሆቴል በር ላይ ተገትሮ ጠበቀኝ። ወጣ ብለን ራት እንድንበላ ፈልጎ ነበር። አብዲ ያየኛል ብዬ ስለፈራው እምቢ አልኩት። አላስገደደኝም። እዛው ራታችንን በልተን ወደ መኝታ ክፍሉ ሄድን። አግብቼሽ ሀገሬ ልወስድሽ እፈልጋለሁ አለኝ። እኔን? አልኩት ሳቅ ብዬ። አጠገባችን ሌላ ሰው አለ እንዴ? አንተም የኔን መቀመጫ መብሳት አምሮ ይሆን አልኩ በሆዴ። ምን ነው ዝም አልሽ? ሚስት መሆን አልችልም። ምክንያት? ከሀገሬ መውጣት አልፈልግም። እመኝ፣ ጥሩ ባልሆን እችላለሁ፣ ግን ጥሩ ሚስት መሆን አልችልም። ጀርባዬን ሰጥቼው ተኛሁ። አስቢበት ብሎኝ መብራቱን አጠፋው። ትንሽ ከተገላበጠ በኋላ አፈቅርሻለሁ አለ። እንዳልሰማ ዝም አልኩ። ተኝታለች ብሎ ነው መሰለኝ ግንባሬን ስሞኝ አቅፎኝ ተኛ። እንቅልፌ በስንት ልመና መጣ። ጠዋት ተነስቼ ካልጋው ሳይወርድ ተሰናብቼው ወደ ቤቴ ተመለስኩ። እቤት ስገባ ማዱና ቲጂ የዮሲፍ ፊልም አፋቸውን ከፍተው ያሉ። መቅደስን ቁርስ እንድታቀርብልኝ ነግሬያት ፊልሙ ላይ አይኔን ተከልኩ። ሰውነቱ የሚያምር ጥቁር፣ ጸጉሯን ባጭሩ የተቆረጠች ነጭ ሶፋ ላይ አስፈንድዶ ይጋልባል። እናንተ አደፍርሱ አብዲን ነው የሚያክለው አልኩ። እና አለች ቲጂ። እና ምንም እውነት አለች ማዱ። ያማረኝ መስሏችሁ ነው? ተኮሳተርኩ። አይ የረጠበብሽ መስሎን ነው አለች ቲጂ። ይሄን ያደፍርስ ከማጠሯ መቅጠኗ አለች ማዱ። ያቤኔዘር ደግሞ አውራጣት አለች ቲጂ። ስራው ላይ ብቃት ካለው ማጠር መቅጠኑ እኮ ችግር የሚፈጥር አይመስለኝም አልኳቸው። አቤኔዘርን የተውኩት እቃው ስላጠረ መሰላችሁ? ጽዳቱን ስለማይጠብቅ ነው። የሚያጨሰው ሲጋራ ከንፈሩን ኮበት አድርጎታል። ጥርሱን አይፍቅ። ኧረ ተውኝ አለች ቲጂ የቀፈፋት። እኔ ብሆን አንድም ቀን አብሬው አላድርም አልኳት። አልፈልግም ብዬ ስቶ ምን ብሎ ቢያስወራብኝ ጥሩ ነው? አሳሳም ስለማታውቅ አስጠላችኝ፣ ተውኳት። ሶስታችንም ሳቅን። የአብዲ ትልቅ ነው ማለት መጠነኛ፣ ማለቴ ወፍራም፣ ማለቴ ደስ ይላል፣ ማለቴ ቃላት ውድ ሆኖብኝና ዝም አልኩ። ፈረደበት አለች ቲጂ። ማዱዬ ስንት ወንድ በከልሽ አልኳት ጸጉሯን እየዳሰስኩ። አያገባሽም፣ ሰው በሰላም ተቀምጦ ቴሌቪዥን ማየት አይችልም? ኡፍ! ከመቅጽበት አራስ ነብር ሆነችብኝ። አትቅበጪ። ገና ለገና የቤቱ አካራይ ብትሆኚ የምፈራሽ መሰለሽ? ያምሻል አለቻት ቲጂ። አንቺን የጠራሽ የለም፣ ጥልቅ አትበይ። ወደ ቲጂ ዞረች። ቲጂ ተሳደበች። ማህደር የቲጂን ጸጉር አንቃ መጎተት ጀመረች።
ቤቱ በጩኸት በአንድ እግሩ ቆመ። መቅዲና እኔ ታግለን የቲጂን ጸጉር ከመነቀል አዳን ነው። ውይ ሴቶች! በሐሜት ስጋዬን ቦጭቃችሁ ጨረሳችሁት። ኤድስ አለባት እያስባላችሁ ሳታስሩብኝ ትቀራላችሁ፣ የሰው ስጋ በሎች አለች ማዱ እየተውረገረገች። ካሶራን እውነታችንን ነው አለብሽ፣ አልዋሸንም አልኳት ተናድጄ። ስራሽ ምን ሆነና አለችኝ። መሰዳደብ ስለማልችል አንድ ጥፊ አቅምሻት ከፊቷ ዞር አልኩ። ማዱ በጩኸቷ መደበቅ የምትፈልገው ፍራቻ በጉያዋ እንዳስቀመጠች ስለማውቅ ተናገረችኝ ብዬ ቂም አላስኩባትም። የሁለቱ ጭቅጭቅ ስላበቃ ወደ ሳሎን መሄድ አልፈለግኩም። የጀመርኩትን ልብ ወለድ ሳነብ ሰዓቱ ሳላውቀው ሄደ። ማታ ለመጸዳዳትና እራቴን ለመብላት ብቻ ነበር ከመኝታ ቤት የወጣሁት። ማህደር ሳሎን ተቀምጣ ሲጋራ ታቦላለች። እትዬ ትዕግስት መኝታ ቤታቸው ናቸው። ድምፄን አጥፍቼ ወደ ክፍሌ ተመለስኩ። አልጋዬ ውስጥ ተወትፌ ስለ አብድ እያሰብኩ እንቅልፍ ይዞኝ ጭልጥ አለ። ጠዋት አርፍጄ ነው ካልጋዬ የወረድኩት። ማዱ ሳሎን ቁጭ ብላ በውሃ ብርጭቆ የቀዳችውን አረቄ እየተጎነጨች ሲጋራዋን ትምጋለች። አሳዘነችኝ። ቲጂ ከኔ በኋላ ነው የተነሳችው። መቅደስ ቁርስ አቀራርባ ምሳ ለመስራት ቢላዋና መክተፊያ ታጋጫለች። አንቺ ቀስ በይ! ማዱ አንባረቀችባት አህያውን ፈርቶ። ማዱ ቁርስ አትበይም አልኳት። ገላመጠችኝ። ቲጂ ማርኮ ናፍቀሽኛል ብሎ ስለደወለላት ቁርሷን እየተጣደፈች በልታ ለመለባበስ ተነሳች። ማዱ አረቄውን እንደ ውሃ እየጨለጠች በላይ ሲጋራ ትለኩሳለች። ቁርሴን በልቼ እንደጨረስኩ የለኮሰችውን ሲጋራ ቀምቻት ያረቄውን ጠርሙስ ከፊቷ አነሳሁት። ማዱ አብረን እንውላለን ወይስ አንውልም አልኳት። ሼኪው ከደወለስ አለችኝ። አብዲን ነው። ስልኬን አጠፋዋለሁ። ችግር አለው ይመጣላ። የለችም ትይዋለሻ። ኤሚ በቃ ልሞት እኮ ነው። መነፋረቅ ጀመረች። የምን ሞት ነው የምታወሪው? ሞት ስተኛ ይዞኝ የሚሄድ እየመሰለኝ ቁጭ ብዬ ነው የማድረው። 1000 ዓመት ላይኖር መከራ ተሸክሞ መወለድ። ቆይ ሴቶች እንዲህ መከራቸው የበዛው በላይኛው ቤት ለፍርድ አይቀርቡ ይሆን? ሞት ከኔ ጋር እንደሆነ አውቃለሁ። ከኔ ጋር ነው። ይሰማኛል፣ ይሸተኛል። እንዲህ ያደረገኝ አዳም ዘር ነው። አመንኩት። ይኸው በመርዙ ተበከልኩ። መጨረሻዬ ሞት ሆነ። አሁን እሱ ያለበትን ታውቂያለሽ አልኳት። ማን እንደሆነ ለማወቅ ፈልጌ። መቼም የሰው ታሪክ ማዳመጥ አይሰለችኝ። ማዱን በዋና አስቀድማ ትረካዋን ቀጠለች። የ15ኛው የልደቴ በዓል በተከበረ በ6ኛው ወር ነበር እናቴና አባቴ በመኪና አደጋ የሞቱት። እህቴ በ5 ዓመት ትበልጠኛለች። ወላጆቻችን ሲደይሙላት ሰፈር ያሰለቸ ጎረምሳ ቤታችን አስገባች። ፈላጭ ቆራጩ እሱ ሆነ። እኔን ገረዳቸው አደረጉኝ። መረረኝ። አንድ ቀን ተጋድመው ቁርስ አምጪ፣ ሻይ አምጪ እያሉ ፋታ ሳጡኝ። በተኙበት ዘይት ደፈውባቸው። ዘውዱ ተብዬ ጎረቤታችን ካላገባውሽ እያለ ለምነኝ ስለነበር እህቴ ስታባረረኝ ሰተት ብዬ ቤቱ ገባሁ። ለነገሩ እሱ ምን አደረገ? እኔው ነኝ ቤቱ ድረስ ሄድኩለት። ሳቀች። ዘውዱ ቤት ከመግባትሽ በፊት ወሲብ ፈጽመሽ አታውቂም? በፍጹም። ካለ ኮንዶም የዘውዱን አደፍርስ በነጋ በጠባ ስጎርስ ከረምኩና የወር አበባዬ ሲቆም ጤና ጣቢያ ሄድኩ። ጉዴን አበሰሩኝ። የኤችአይቪ ኤድስ ቫይረስ በደሜ ውስጥ እንደሚሸራሸር ነገሩኝ። ወባ አይደለም ኤድስ ነው። ወደዚች ዓለም ለመምጣት 7 ወር የሚቀረው ጽንስ በማህፀኔ ውስጥ መጋደቡን ደግሞ አበድኩ። ከዛ ጽንሱም ወጣ። እኔም ኪኒኔን እንደ እንጀራ መብላት ስራዬ ሆነ። አለቀስኩ። እህቴ ባይዋጥላትም ተመልሼ ወደ ቤተሰቦቼ ቤት ገባሁ።
የምበላበት ሳህን፣ የምጠጣበት ብርጭቆ ተለየልኝ። እህቴ እንደ ቆሻሻ ተጸየፈችኝ። ዘውድ ቤት ከመግባቴ በፊት ስታስመድረኝ የነበረው ለካ ጥቅሟ እንዳይቀርባት ነበር። ደነገጥኩ። ለምን? ቤቱን ጥዬላት እንደወጣና ዘውዱ የሚሰጣትን ጉርሻ ለመቀበል። በሽተኛ መሆኑን ታውቅ ነበር? እሱን አላውቅም፣ ግን በጣም ተቀይሜያታለሁ። አሁንም የምጠይቃት ስትያኝ የፈጸመችብኝ በደል ትዝ እያላት እንድትታመም ነው። እንድትታመም። ከእያንዳንዱ ወንድ ጥፋት ጀርባ ሴት ትገኛለች። ተመልሰሽ ከቤታችሁ መውጣት አልነበረብሽም። እህቴ እንዴት እንደምትጸየፈኝ ብታውቂ ኖሮ እንዲህ አትይም ነበር። ሽርሙጥናዬ ደህና፣ ብርም የበቀል እርካታ ማገኝበታለሁ። እድሜ ለቲጂ። ቲጂ ደግሞ ምን አደረገችልሽ? ቲጂኛ ሰፈር ተከራይታ ስትኖር ሸርሙጣ መሆኗን አውቅ ስለነበር መሸርሞጥ ፈልጋለሁ አልኳት። እሺ የቤት ኪራይ ለሁለት እንከፍላለን፣ ሰፈር እንቀይር አለችን። በቃ። ማህደር በዚህ እድሜዋ ይህ ሁሉ መከራ የታዘዘላት ለምን ይሆን? ደሜን የበከለኝ ዛሬ ባለ ሬስቶራንት ሆኗል። ዘውዱ ባርና ሬስቶራንት። አንድ ሴት አታመልጠው። ሀብቱን አይታ እግሯን ትከፍትለታለች፣ ዋጋዋን ታገኛለች አለች ማዱ እየሳቀች። ቢሞት ደስ ይልሻል አልኳት ስሜቷን ለማንበብ። ዘውዱ ዛሬ ቢሞት ሞት የት ነህ ብዬ አፈላልጌ ነው ውሰደኝ የምለው። ጭብጥ ብላ ከቆዘመች በኋላ ፍለጋ ምን አስኬደኝ፣ ሞት ከኔ ጋር ነው አለች። መሞትሽ ለማይቀር ነገር አትጨናነቂ፣ በሞት ላይ ስቀሽበትና አላግጠሽበት ሙቺ አልኳት ፍራቿ እንዲቀልላት ብዬ። ስልኳ ጮኸ። ዮሴፍ ይባላል፣ ኢንጂነር ነው። 3 ወር ሙሉ ድምጹን አጥፍቶ ደወለልኝ። አገኘሁት። ባለፈው ከሱ ጋር ነበርኩ። ለብሽ የመጣሁት ሱሪና ሸሚዝ የሱ ነው። እርግጠኛ ነኝ ቢመረመር በሽታው እንደሚገኝበት አለች እየሳቀች። በምታደርገው የበቀል ዘመቻ እርካታን ታገኛለች። ግን ደግሞ ሞት መጣው እያለ ስለሚያስጨንቃት ደስታ የላትም። ጥርሷ እየሳቀ ውስጧ ያለቅሳል። ጫት ለመግዛት ተያይዘን ወጣን። የጫት ደንበኛችን በጫትና በሲጋራ የበለዘ ጥርሱን አስጥቶ ተቀበለን። ጫቱን ከገዛን በኋላ ወደ ዘውትር የቄጠማ ደንበኛችን አመራን። የተሸበሸበ ፊታቸውን በግራ እጃቸው እያሻሹ በቀኝ እጃቸው የከበቧቸውን ዝንቦች ያባራሉ። እማማ ገበያ እንዴት ነው አልኳቸው። መቼም ተመስገን የሚባለው አሉ። ወጥቶ መግባቱ ራሱ አንድ ነገር ነው አለች ማዶ። ፀሐይ ላይ ተሰጥቶ ውሃ መጠጫ ሳንቲም ሳይዙ መግባት ጥሩ ከሆነ አዎ አሉ አንገታቸውን ደፍተው። አንጀት ይበላሉ። ይሄኔ እድሜያቸው ሙሉ በችግር አልንጋ እየተገረፉ ይሆናል የኖሩት። ከንፈሬን መጠጥኩ። ሀበሻ ከንፈር ከመምጠጥ ወዲያ ምን ያውቃል? የ4 ብር ቄጠማ የ6 ብር ምርቃት ገዝተን ወደ ቤታችን ተመለስን። እርቦኝ ስለነበር እጄን ውሃ አስነክቼ የቀረበውን እንጀራ እየተስገበገብኩ ጎረስኩ። ማዱ አልወርድ ብሏት በውሃ እየገፋች ትንሽ ታግላ ተነሳች። ለመኖር መብላት አለብሽ አልኳት። መልስ ሳትሰጠኝ እያንጎራጎረች መጸዳጃ ቤት ገባች። እወዳታለሁ። ገላዋን ታጥባ ራቁቷን ወጣች። ማዱ ስጋ ሳይሆን ቆዳ የለበሰ አጥንት ነው ያላት። ውሃ ያዘሉ ግማሽ የእግሯን ኮቴዎችን ጥላ ወደ መኝታ ክፍላችን ገባች። ቢያንስ በሱ እንኳን ብትጽናና ብዬ ሄኖክ ተብዬ ቀጭኔ ጓደኛዋ ጋር ደውዬ አብሮን ጫት እንዲቀም ጋበዝኩት። ግብዣይን ተቀበለ። ማህደር እኔ የሰጠኋትን ብርቱካናማ ማድሪያ ለብሳ እየደነሰች ስትመጣ ውሃ ያዘለ ኮቴዋ ዳልጦ ወለሉ ላይ ዘረራት። ኮቴሽን እያጠፋሽ ካልተራመድሽ በራስሽ ኮቴ የጠላትሽ እጅ ውስጥ ትወድቂያለሽ አልኳት። አንቺ ደግሞ ይህንን ያንን ምን እንዳደረገው አለች ተናዳ።
የአንድ ነገር ምሳሌ መሆኑን አትዘንጊ። አብዲ ደወለ። ትተሽኝ ብትሄጂ አላናግርሽም። ማዱ ማስጠንቀቂያ ሰጠችኝ። ስልኩን አነሳው። የት አባሽ ሄደሽ ነው? እቤት ስመጣ የለችም አለ። ስልኩን ለማህደር ሰጠዋት። ዛሬ ፕሮግራሟ ከኔ ጋር ነው፣ ስለዚህ ተናግራ ሳትጨርስ ስልኩን ጆሮዋ ላይ ጠረቀመባት። ኤሚዬ አትቀየሚኝና አብዲን ለአንድ ቀን እንኳን ቢሆን መቅመስ ፈልጋለሁ አለችኝ። መልስ አልሰጠዋትም። በአስቴር አወቀ ሙዚቃ መንፈሳችንን እያደስን ከሺሻው እየተቋደስን አረንጓዴ የበላን ወሬ ስናቦካ በሩ ተንኳኳ። ማህደር እየሮጠች ከፈተች። አብዲ መስሏት እንደሆነ ገብቶኛል። ሄኖክ ነው። ተደሰተች። ወዲያው በሩ በኃይል ተንኳኳ። ማህደር አሁን ብትሮጥ ኖሮ አይኔ ይደፋት ነበር። መቅደስ በሩን ከፈተች። አብዲ ነው። እንዴት እንደሚያንኳኳ ስለማውቅ ገና በሩ ሳይከፈት ነው እሱ መሆኑን የማውቀው። ደጋግሜ ባየሁት ቁጥር ውበቱ አዲስ ይሆንብኛል፣ ያምረኛል። ማዱ አይኗን ተከለችበት። አብዲ ሁለቱን ሰላም ብሎ ከጎኔ ተቀመጠ። አንገቴ ስር ሲስመኝ ሳይታወቀኝ ተነፈስኩ። በጋዜጣ ጠቅልሎ ያመጣውን ጫት ፈቶ አጤረር አድርጎ ሰጠኝ። ማዱ አብዲን እየሰረቀች ስታየው ሁለት ያስኳት። እንዳታዩ አይባል። በአብዲ ቀልድና ጨዋታ እየተዝናናን ጫቱን አገባደድ ነው። ማዱ ሺሻውን ስባ ሲወጣላት ሲጋራ ትለኩሳለች። ሲጋራው ሲበቃት ጫቱ ላይ ትዘምታለች። መጥኔውን ይስጣት። ሰዓቱ እኛን አስቀምጦ በረረ። አብዲ ጓደኞቹ ሲደውሉለት ተመልሶ እንደሚመጣ ነግሮኝ ወጥቶ ሄደ። ማህደር ትንሽ ካደረቀች በኋላ ሄኒን አስከትላ ወጣች። ብቻዬን እንደተቀመጥኩ ሐሳብ ስገነባ ሳፈርስ ቆየውና ገላዬን ታጥቤ ቀለል ያለ ልብስ ለብሼ የመኝታ ቤቴን መስኮት ከፍቼ ከተፈረዘ 2 ቀን የሆነውን ጸጉሬን ማፍተልተል ጀመርኩ። አብዲ ቆየብኝ። ከመኝታ ቤት ወደ ሳሎን፣ ከሳሎን ወደ መኝታ ቤት ተመላለስኩ። በሩ በኃይል ተንኳኳ። ከፈትኩለት። ገላምጦኝ አልፎኝ ገባ። ለምን ስልክሽን አጠፋሹ? አፈጠጠብኝ። ሲጀመር የት እንዳለ አላውቅም። ብፈልገው አጣሁት። አታስመሲ። ለምን አጠፋሹ? አብዲ የእውነት የት እንዳደረኩት አላውቅም። ወላሂ ያውቀሽ ነው። አብዲን ለማሳመን ከመጣር ጥፋቴ እንኳን ባይሆን አምኜ መቀበልን መርጣለሁ። አንዳንዴ ደግሞ ላይሳካልኝ ላሳምነው ጥራለሁ። ተደግፌ የነበረውን ትራስ ሳነሳ ሞባይሌ ከትራሱ ጨርቅ ውስጥ ዱብ አለ። ሞባይል ያልጠፋም። በቴሌ ጥፋት እኔ ይጮህብኛል። አብዲ ይቅርታ ከመጠየቅ ይልቅ ስቆይ አንቺ ልታገኚኝ ከፈለግሽ ለምን አልደወልሽም አለኝ በሩን ከፍቶ። መልስ ሳልሰጠው ቦርሳዬን አንጠልጥዬ ወጣሁ። መኪናው ውስጥ እንደገባን ሞባይሌን እየነካካው ነገር አሰላስላለሁ። ሞባይሌን መንጭቆ ወደ ኋላ ወረወረው። አልተናገርኩትም። መኪናውን ያለ ቅጥ እያበረረ ቤቱ ደረስን። አሁንም አፌን በዳቦ አልኩ። የሳሎኑን በር በርግዶ ወደ መኝታ ክፍሉ ወጣ። በሩን ቆልፌ የሚበላ ነገር ፍለጋ ወደ ዕቃ ቤት ገባሁ። የተቀቀለ ፓስታና በስጋ የተሰራ ስጎ አገኘሁ። ስጎውን አሙቄ ጠረጴዛ ላይ ባገኘው ዳቦ እያጣበቅኩ በልቼ ስጨርስ ልብሱን አውልቆ በፓንት ወደ ሳሎን መጣ። ነገር ሽሽት ወደ መኝታ ክፍሉ ሄድኩ። መጸዳጃ ቤት ገብቼ ጥርሴን እየቦረሽኩ መጣራት ጀመረ። ስጨርስ ፒጃማ ለብሼ ወረድኩ። ምን እያደረግሽ ነበር አለኝ በእጁ የያዘውን ባዶ ብርጭቆ እያገላበጠ። ተኝቼ። እቤት? እሺ ምን ፈለክ? ቁጭ በይ፣ እንደ ሕፃን ኩርፊያ ቢቀርብሽ ጥሩ ነው ብሎኝ ውስኪ ቀርቶ ሰጠኝ። አልጠጣም። ጸጉሬ ላይ ገለበጠው። ምንም ሳልናገረው ወደ መኝታ ክፍሉ ሄድኩ። በውስኪ የራሰ ቢጃማዬን አውልቆ ያስቀመጠውን የቆሸሸ ቲሸርት ለብሼ በቢጃማዬ ጸጉሬን ካደረግኩ በኋላ መብራቱን አጥፍቼ አልጋ ውስጥ ገባሁ።
መብራቱን አብርቶ በሩን ከቆለፈ በኋላ አልጋ ልብሱን ጎትቶ መሬት ላይ ጣለው። አብዲ ለምን የሕፃን ስራ ትሰራለህ? ምን ሆነሽ ነው የኮረፍሽው? አቦ በቃ ዞር በልልኝ። ትዕቢትሽ እንደሚያስገድልሽ ማወቅ አለብሽ። ጭኖቼ መሃል ገብቶ ሊስመኝ ወደ አፌ ተጠጋ። ፊቴን አዞርኩ። አንገቴ ስር ሳመኝ። በእጄ ገፋሁት። እጄን ሳመው። የለበስኩትን ቲሸርት አውልቆ ወረወረው። ሰውነቱ ግሏል። አይኖቹን አይኔ ላይ ተከላቸው። አይኔን አሸሸው። አደፍርሱ ፓንቱን ቀዶ ሊወጣ ምንም አልቀረውም። ፓንቱን አውልቆ ሲወረውረው ሳላስበው ተነፈስኩ። ፓንቴን ለማውለቅ እጆቼ ፈጠኑ። ድንቅነሽና አደፍርስ ተገናኙ። ይበልጥ ተጣበቅኩበት። ለዚህ አቅምሽ አይደል? ይቅርታ እኔ ትቶኝ ተነሳ። እርር ይገልጸ ይሆን? ፎጣ ሸርጦ ወደ ሳሎን ሄደ። የእስራኤል ቅዱስ ቅጥል አልኩ። ያልጋ ልብሱን ከመሬት አንስቼ ለብሼ ተኛሁ። አልቻልኩም። እሺ እኔስ ይቅርብኝ። ለራሱ ሲል ምን አለ ብንጨርስ። ወደ ሳሎን ወረድኩ። በኤምቢሲ 4 የሚተላለፍ ፊልም ላይ አፍጥጧል። አብዲ በእናትህ። እናት ፊልም እያየው ሰሎን አትረብሽኝ። እሺ ይቅርታ። ቤትሽ ላድርስሽ? አዎ አድርሰኝ አልኩት የቀልዴን። ልብሴንና ቦርሳዬን ይዞልኝ መጣ። ሊያስፈራራኝ ፈልጎ ነው ስል ልብሴን ወለሉ ላይ ወርውሮ ቦርሳዬን አንጠልጥሎ ወደ ውጭ ወጣ። ማመን አልቻልኩም። አንጀቴ ርር እያለ ቤት ያደረሰኝ። መለመንም ፈለግኩ፣ ግን ለምን? እችለዋለሁ። እልህ አስለቀሰኝ። አብዲን ያገኘሁት ይመስል በሩን ደበደብኩት። ኡምቤርቶ ጋር ደውዬ ካልመጣ ሞቼ ይገኛለሁ አልኩት። አልጨከነም። እሱ አብዲን አይደለም፣ መሆንም አይችልም። አብዲ ብቻውን አብዲ ነው። ኡምቤርቶ በሩን ሲያንኳኳ ልብሴን አውላልቄ በሩን ከፈትኩለት። በጥርሴ ልዘለዝለው ምንም አልቀረኝም። አብዲ የለኮሰው እሳት ጭንቅላቴ ላይ ወጥቷል። የወሲብ ጥም፣ እርካታ ፍለጋ ማበድ። ኡምቤርቶን ሳይሆን አብዲን ነከስኩት። በኡምቤርቶ ላይ ሳይሆን በአብዲ ላይ ከጋለብኩ በኋላ በረደልኝ። ኡምቤርቶ ማርኮን እመለሳለሁ ብሎት አንድ የምሽት ክለብ ውስጥ ብቻውን ትቶት እንደመጣ ነገረኝ። የፈለግኩትን አግኝቻለሁ። አሰናበትኩት። መኝታ ክፍሌ ገብቼ አልጋዬ ላይ ወደቅኩ። የመኝታ ክፍሌ በር ተንኳኳ። የደቀቀ ሰውነቴን እየጎተትኩ በሩን ከፈትኩ። ማህደር ናት። ተመልሼ ተኛሁ። ቆይ አንቺ 7 ሰዓት ካልሆነ አይነጋልሽም? አለችኝ። አሁን አይደል የተኛሁት? ከመቼው ነጋ አልኳት። ለካ ነግቶ ሊመሽ ነው። አለቃሽ ጋር አላደርሽም እንዴ? ስልክሽ እምቢ ሲለኝ እኮ ደወልኩለት። ቁጥሩን ከቲጂ ነው የወሰድኩት አለችኝ። ማን አባቷ ሰጭ አደረጋት እስቲ? እና ምን አለሽ? እሱ ደህና ነገር መልሶ አያውቅ። እሰይ። ስንት ሰዓት ሆኗል? ከቀኑ 7 ሰዓት። ለምን እሱ ጋር አላደርሽም? መልስ ሳልሰጣት ወደ መጸዳጃ ቤት አመራሁ። የገላ መታጠቢያ ዳንቴሌን ሳሙና ከቀባው በኋላ በቀዝቃዛ ውሃ የተነከረ ገሌን ሞዠኩት። ውሃን የፈጠረ የተባረከ ይሁን። ጅናባዬን አራግፌ አጠር ያለች ቀሚስ ውስጥ ገባሁ። የቀረበልኝን ምግብ ፍርፋሪ እንኳን ሳላስቀር ጥስቅ አድርጌ ትኩስ የጦሽኝ ሻይ ገለበጥኩበት። ማዱ ከጎኔ ተቀምጣ ባበላሌ እየተደነቀች ሲጋራ እያጨሰች ነበር። አንቺ ጉደኛ፣ ከኔ ጋር በምንድን ነው የምትጠቀሙት? አልኳት ድንገት ትዝ ብሎኝ። መቼም እወደዋለሁ እያለች በባዶ እንደማትለኝ ተስፋ እያደረኩ። በባዶ ግን የሱ ምርጫ ነው። ከቫይረሱ ጋር እንደምትኖር ያውቃል? አዎ። እያወቀ ለምን? አንደኛ ስለሚወደኝ፣ ሁለተኛ እቃው በጣም ትንሽዬ ስለሆነች። ጆሮዬ ብቻ ሳይሆን አይኔ የሚበልጥ ተከፈተ።
ኮንዶሙን አጥልቆ ገና ወደኔ ሲጠጋ ኮንዶሙ ወልቆ ይወድቃል። ዋናው ምክንያቱ ግን ስለሚወደኝ ነው። አይመስለኝም። ወንዶች ውሸታሞች ናቸው። አንቺ ደግሞ አንድ ቀን እንኳን እውነት ይናገራሉ አትይም? አይተላለፍበትም። እቃው ጥንጥዬ ከሆነች ምንም አይነት ፍትጊያ አይፈጠርም። ይህ ማለት ብልቶቻችሁ የመላጥ አደጋ አይደርስባቸውም። አልተላጠም ማለት ደግሞ ምንም አይነት የደም ንክኪ የለም ማለት ነው። ወንዶች ምን አድርገውሽ ነው እንዲህ ጥምድ አድርገሽ ያያሻቸው? ስራቸውን ነው የነገርኩሽ። ከወደድከኝ አግባኝ በይው፣ ከዛ መውደድ አለመውደዱን ታረጋግጫለሻ። አሁን ደውዬ ጠይቀዋለሁ ብላ ስልኳን አነሳች። ስልኳን ቀማዋት። አፉ ይዋሻል፣ አይኑ ግን ያጋልጠዋል። በአካል ላይ የሚሻልሽ አልኳት። የማዱን ጭንቅላት ለኩሻለሁ። የሄኔ መልስ ደግሞ ያቀጣጥለዋል። ከዛ የሄኔን ማንነት እያወቀ ለመቀበል ያመነታ ልቧ እርግጠኛ ይሆናል። ማህደር እየተጣደፈች ወጣች። ለረጅም ሰዓት አይኔን ጨፍኜ የልጅነት ትውስታዬን እየደጋገምኩ ከተመለከትኩ በኋላ የመስኮቱ መጋረጃ ገለጥ አድርጌ ወደ ውጪ ተመለከትኩ። ሰፈሬ በመብራት አሸብርቃለች። በጣም አጭር ቀሚሴን ለበስኩ። ተኳኩዬ ተረከዘ ረጅም ጫማዬን አጥልቄ የእጅ ቦርሳዬን አንጠልጥዬ ወጣሁ። እንደ ድል ሆኖ የተሳፈርኩበት ባለ ኮንትራት ታክሲ ሹፌር እያበረረ የምፈልግበት ቦታ በምፈልገው ሰዓት አደረሰኝ። ከተነጋገርንበት ሂሳብ ጨመር አድርጌ ሰጠሁት። ልጠብቅሽ አለኝ ብሩን እየቆጠረ። ጥሩ ሐሳብ ነው ጠቀስኩት። የዘውዱ ባርና ሬስቶራንት ሲጋራ፣ ማስቲካ፣ ለውዝ በሚያዞሩ ልጆች ተከቧል። ስገባ ጆሮ የሚበሳ የሙዚቃ ድምፅ ተቀበለኝ። በሰው ተጥለቅልቋል። አይኔን ጥግ ይዘው ቢራ እየተጋቱ ወሬያቸውን ወደሚሰልቁ 3 ወንዶች ላኩት። በፎቶ የማውቀው ሰው በመካከላቸው ይገኛል። ብቻዬን ልዝናና መጥቼ ፈራሁ። ከእናንተ ጋር ብቀመጥ ቅር ይላችኋል አልኳቸው እየተቅለሰለስኩ። ከላይ እስከታች ተመለከቱኝ። ቅር ካላችሁ ቦታ መቀየር እችላለሁ አልኩ ፈገግታዬን እየረጨሁ። ኧረ ችግር የለውም ቁጭ በይ አለኝ በፎቶ የማውቀው ሰው። አንድ ባዶ ወንበር ከጎን ሳብ አደረገልኝ። ስቀመጥ ቀሚሴ ፓንቴን አጋለጠው። ለመሸፈን የውሸት ሙከራ አደረግኩ። ዘውዱ እባላለሁ። እነዚህ ጓደኞቼ ናቸው፣ ታደሰና ሰራዊት ይባላሉ አለኝ በፎቶ የማውቀው ሰው። ስሜን ተናገርኩ። ምን ይምጣልሽ አለኝ ዘውዱ። ለምን ብላክ ሌብሉን አናወርደውም እና እንታጠብበትም? አምጣው አልኩት። 3ቱም ተያዩ። አጠገባችን ተገትሮ የነበረው አስተናጋጅ ከምን ይዞ እንደመጣ አላውቅም። ዘውዱ ፈጠን ብሎ ከፍቶ 4ቱን ብርጭቆዎች ከበረዶ ጋር ሞላቸው። ብርጭቆዎቻችንን ከፍ አድርገን አጋጨን። ከውጭ የመጣሽ ትመስያለሽ አለ ሰራዊት ተብየው። በተለይ ሽቷና ለባበሷ አለ ታደሰ። ከአዲስ አበባ ውጪ የማውቀው ሀገር የለም አልኩ። ግን ለሴት ልጅ ብቻዋን መዝናናት አይከብድም አለ ታደሰ ተገርሟል። ሚስቶቻቸውን ቤት ትተው እኔን እዚህ ሲያደርቁኝ ያመሻሉ አለ ዘውዱ። ባለ ትዳሮች መሆናችንን መናገሩ አያስፈልግም፣ ይመችህ አለው ሰራዊት። ሴት ፊት ከተሰጣት አትቻልም ብለን ነው። ታደሰ ተንጠባረረ። ትዳር እንደዚህ ከሆነ ይቅርብኝ አስመሰልኩ። ሰራዊትና ታደሰ እየተንገዳገዱ ክብ ሰርተው ከሚጨፍሩት ወጣቶች ጋር ተቀላቀሉ። ዜድ አይኑን ፓንቴ ላይ ተክሎ ይቁነጠነጣል። ማዱ በሱ የተነሳ መከራዋን ታያለች። እሱ ውስኪ እየተጎነጨ ያምሮትን ገላ ይመኛል። ሲያዩት እንኳን ኤድስ የሚያውቀው ራስ ምታት የጎበኛውም አይመስልም። የተቀዳልኝን ውስኪ ባላወቀ ጭኔ ላይ ለቀኩት። በእጁ ጠረገልኝ። ጠቀስኩት። አስተናጋጁ ይታል መሄድ አለብኝ
አልኩ ቦርሳዬን እየከፈትኩ። እጄን ያዘው። ሌላ ቀን ትከፍያለሽ። ብትጫወቺ ደስ ይለኝ ነበር። ልሂድ ካልሽ ቤትሽ እንዳደርስሽ ፍቀጂልኝ። የታክሲ ደንበኛ እየጠበቀኝ ስለሆነ አትጨናነቅ፣ ብከፍል ደስ ይለኝ ነበር አልኩት። ሞቼ ይገኛለሁ አለ። ድሮስ። ዜድ ወገቤ ላይ እጄን አሳርፎ ወደ ውጭ ወጣን። ቦርሴ ውስጥ የነበረው 200 ብር ብቻ ነበር። ክፈይ ቢሉኝ ከየት አመጣ ነበር? ግን መላ አይጠፋም። ሴትና ብልሃት። ትንሽ ከቀበጣጠረልኝ በኋላ ስልክ ቁጥሩን ስልኬ ላይ መዝግቦ ተሰናበተኝ። የማህደርን ጀግና የሁላት። ፈጣኑ የታክሲ ሾፌር እያበረረ ቤት ያደረሰኝ። እቤት ስገባ መብራቱ ጠፍቶ ጸጥ ብሏል። ኮቴን አጥፍቼ መኝታ ክፍሌ ገባሁ። ብቀምሰው ምን ችግር አለው? ዘውዱ ጋር ደውዬ የቤቱን አቅጣጫ ከወሰድኩ በኋላ ተመልሼ ወጣሁ። የዘውዱ ግቢ በተከመረ ጽድ ተከቧል። ዘበኛው እየተጨናበሰ በሩን ከፈተልኝ። ማነሽ? ከየት ነሽ አላለኝም። እያዛጋ ወደ ማደሪያው ሄደ። ዜድ በሌሊት ልብሱ ሶፋው ላይ እግሩን ዘርግቶ ያላበው ቢራ እየተጎነጨ ቴሌቪዥን ያያል። ሲያይ ደንግጦ ከተቀመጠበት ተነሳ። ልብሴን አውላልቄ ተጠጋሁት። ለምን መኝታ ቤት አንሄድም? ሶፋ ላይ ቢሆን ይመቸኛል፣ ባይሆን ኮንዶም ብታመጣ ደስ ይለኛል አልኩት። ከንፈሬ ላይ ስሞኝ ወደ መኝታ ቤቱ ሄደ። ያመጣሁትን ወይንና ብርጭቆ ከቦርሴ ውስጥ አውጥቼ ጠረጴዛው ላይ አስቀመጥኩት። አጅሬ ሲቆይብኝ ወይኑን በስንት መከራ ከከፈትኩት በኋላ ለሁለታችንም ቀድቼ እየተጎነጨው ጠበቅኩት። ኮንዶሙን አጥልቆ እያለከለከ መጣ። አደፍርሱ የሚያስመረቅም ባይሆንም ደህና ነው። ወይን እኔ ጋር ነበረልሽ እኮ ለምን አመጣሽ? እኔም በተራዬ ወይን ልጋብዝህ ብዬ የቀዳውለትን ወይን ሰጠሁት። ጭልጥ አድርጎ ጠጥቶ ጭኖቼ መሃል ለመወተፍ ተጣደፈ። አልፈቀድኩለትም። እግሩ ስር በርከክ ብዬ አይኔን አይኑ ላይ ተክዬ ኮንዶሙን አወለኩለት። ተክለፈለፈ። ሶፋው ላይ እንዲጋደም ፈቀድኩለት። ማቃሰት ጀመረ። ከግማሽ ሰዓት በኋላ ተሰናብቼ ወጣሁ። ወደ ቤት ያደረሰኝ የታክሲ ሹፌሩ ሰው ሳይሆን የጠጅ ጋን ነበር። የተኙትን እንዳረብሽ ኮቴን አጥፍቼ ገብቼ ተኛሁ። እርካታን አግኝቻለሁ። ሰላማዊ እንቅልፍ ወስዶኝ። መኝታ ክፍሌ በብርሃን ተሞልቷል። ሰዓቴን ተመለከትኩ። ከረፋዱ 5 ሰዓት ሆኗል። ቀጥታ ወደ ዕቃ ቤት አመራሁ። መቅዲ ሽንኩርት ትከትፋለች። ድስቶቹን ስከፋፍት ቂንጬ ያገኘሁ። ያደራፌን በውሃ ካጸዳው በኋላ ድስቱን ይዤ ወደ ሳሎን ሄድኩ። ማህደርና ትዕግስት ፌስታል አንጠልጥለው ከውጭ ገቡ። ቡና ፈላለሁ፣ ፏ ብለን የምንውለው። መቅደስ ፈጠን በይ፣ ስጋውን ደግሞ እንዳታደቂው፣ ጎረድ ጎረድ አድርገሽ አሪፍ ቀይና አልጫ ወጥ ስሪ። ደግሞ ቡናውን ጠቢልኝ፣ ቶሎ ቶሎ በይ አለች ቲጂ ቄጠማ እየጎዘጎዘች። ትዕዛዙን አሽጎደጎደችው። እኔ ከስንት ቦታ ልሆን? መቅዲ አኩተመተመች። እውነቷን ነው። ቲጂ ራስሽን ችለሽ ስሪ አልኳት። ዘውዱ ጋር ሄጄ ነበር። ዘውዱ የኔ? አዎ። ለምን? ኤድስ ምናልባት ከደፈረኝ ልሞክረው ብዬ። ያምሻል? ቲጂ አፈጠጠችብኝ። ኤድስ የያዛቸው ሰዎች በትክክል ምን እንደሚሰማቸው ለማወቅ ካለኝ ጉጉት አንጻር ነው ከዘውዱ ጋር የተጋደምኩት። እንደዚህ አይነት ድፍረት ታይቶም ተሰምቶም አይታወቅም አለች ቲጂ። ኤድስ ማንንም ለመግደል ታጥቆ የተነሳ ደፋር ሰይጣን ነው። ስለዚህ አስቢበት አለችኝ ማዱ። በእርግጥ ኤድስን መዳፈር ጅልነት ነው። ግን ለኔ ሳትነግሪኝ እንዴት ሄድሽ? ማዱ ምርመራ ጀመረች። ተቀየምሽኝ እንዴ አልኳት ደንገጥ ብዬ። በፍጹም። ብረት ድስቱን ዕቃ ቤት አድርሼ ስመለስ ያሸረጥኩት ፎጣ ወደቀ። ማህደር ጮኸች። ራሱን የቻለ ጫካ
አትላጭም እንዴ? አለችኝ ቲጂ። ቡዳ ዝም ብለሽ ስራሽን ስሪ አልኳት። ስትወለጅም ነበረው እንዴ? አለችኝ ማዱ። በስነ ስርዓት ሹሩባ ይሰራል እኮ አብዲ ለምን አይላጭሽም? አለችኝ ቲጂ እየሳቀች። አሁንስ የአብዲ ፈረደበት። በቀን ስንቴ ስቅ ይለው ይሆን? እኔም አብዲም አንላጭም አልኳቸው። ለምን አሉ ሁለቱም። ቀማንጅሮቻችን የት ይደበቁ አልኳቸው። አያስጠላችሁም? አለች ቲጂ እየቀፈፋት። ጸጉር የሌለው አደፍርስ አይመቸኝም። ድንቅነሽን ብትሆን ራቁቷን የሆነች መስሎ ስለሚሰማኝ አላጫትም። ሲጀመር የድንቅነሽና ያደፍርስ ውበት ጸጉራቸው ነው አልኳቸው። እኔ ከተፈጠርኩ ጀምሮ በቅሎብኝ አያውቅም አለች ቲጂ። ፈግፍጊው ምናልባት ይበቅልልሽ ይሆናል አልኳት። ኧረ አልፈልግም አለች እጇን እያወናጨፈች። እኔ ካላጨውት ደስ አይለኝም አለች ማዱ። የሁሉም ሰው ምርጫ ይለያያል። የምስራች ልንገራችሁ፣ ይሄን ያገባሻለሁ አለኝ አለች ማዱ። እና ምን ያስደንቃል አልኳት። እውነቴን ነው፣ ምን ያስደንቃል? በሽተኛ መሆኔን እያወቀ ትበክለኛለች ብሎ ሳይፈራ አግባይ ስለው ምንም ሳያቅማማ አገባሻለሁ ማለቱ አያስደንቅሽም? ማዱ ወገቧን ይዛ እስክስታ የምትወርድ ትመስል ነበር። እሷ ችግር አለባት፣ እንኳን ደስ አለሽ አለቻት ቲጂ። ማዱ በመልሴ በሽቃለች። ቲጂ አረንጓዴ ጥለት ያለው ረጅም የሀበሻ ቀሚሷን ለብሳ ቡና መቁላት ጀመረች። እኔ የነዋይ ደበበ ሙዚቃ ስከፍት ማህደር ያናደደች ይመስሏት የአስቴር ከበደ ሙዚቃ ከፈተች። ይነጋል፣ ይመሻል። እኛ ግን ሁሌም ተመሳሳይ ነገር ነው የምናደርገው። እስከ መቼ? ቲጂ ምን ታይቷት እንደሆነ አላውቅም። የቡና አፈላሏ ከወትሮ የተለየ ነው። የምሳ ወጪ የሸፈነችው እሷ ናት። ምሳ ከበላን በኋላ ማዱ ከኔ ብር ተቀብላ ጫት ለማምጣት ወጣች። ምን ቀራ አለች ቲጂ ማህደርን። በአላህ ዝም ብለሽ ቡና አሽናፊ አልኳት። በአላህ አብዲ ገና ከክርስቶስም ጋር ያቆራርጥሻል። እሱ ነው እንዴ ያስተማረኝ? በፊት እኮ ላይ እያልሽትሚ ነበር። ታዲያ ለምን በሱ ታሳብቢያለሽ? ላናድድሽ ፈልጌ። አባዲ ለቀቅ። እኔና ማርኮ መዘጋጃ ቤት ተፈራርመን ስንጨርስ የወቁልኝ ምሳ አዘጋጅተን ትንሽ ሰው እንጠራለን ብዬ አስቤያለሁ። ምን ይመስልሻል? እንደሚያገባት እርግጠኛ ናት። ማርኮና ኡምቤርቶ ገርበብ ያለ ወንበር ከፍተው ገቡ። ቡናው የተዘጋጀው ለነሱ መሆኑ ገባኝ። ማርኮ የቲጂን መቀመጫ እየዳበሰ ከንፈሯን መጠጠው። መቀመጫና ማርኮ። ኡምቤርቶ ከጎኔ ተቀምጦ በጣም ናፈቅሽኝ አለኝ። ሰማያዊ አይኖቹን ተክሎብኝ ከንፈሩ ላይ በስሱ ሳምኩት። እንዴት ነህ ማርኮ አልኩ። ከኡምቤርቶ ወሬ ለመሸሽ ስል እንጂ ደህንነቱ አሳስቦኝ አልነበረም። ዲና ነኝ አለኝ በተኮላተፈ አማርኛ። አማርኛ መናገር ጀመርክ አልኩት ተገርሜ። አማርኛ ያው ካሊ ነኝ ደገመልኝ። ቲጂ አንቺ ነሽ ያስተማርሽው? ከየት አባቱ እንደለቃቀመው አትጠይቂኝ። ቲጂ ቡና ይጠጣል ቶሎ ኪጂ ኔ ኮንጆ አለ ማርኮ። አንተስ አልኩት የኔ እንደነስ። እሱ ብዙ ነገር የሚያስተምሩ ብዙ ሴት ጓደኞች አሉት አለኝ በጆሮዬ። ነው? ማዱ ጫቱን ይዛ መጣች። ለነጮቹ ተብሎ የተከፈተውን የአምሳል ምቲኬን ቪሲዲ ያየን ቡናውን ጠጥተን ጨረስን። ጫታችን በላስቲክ ታፍኖ እየጠበቀን ስለሆነ አምስታችንም ፍራሹ ላይ ተደረደርን። ኡምቤርቶን ጫቱን ቅመሰው ብለው እምቢ አለኝ። ማርኮ ተብዬው ቀልበቢስ ግን ጫቱንም ሺሻውንም አልቀረበትም። ነጮቹ ባፍ መፍቻ ቋንቋቸው ወሬ ሲጀምሩ እኛም በቋንቋችን ስለተፈጠረው ስላልተፈጠረው ያወራን ሰዓቱን ገፋ ነው። ምርቃና ሲመጣ ነገር ማሰላሰል ልማዴ ነው።
እገነባለሁ፣ አፈርሳለሁ፣ እተክላለሁ፣ እነቅላለሁ። ዞሬ ግን አብዲ ጋር አርፋለሁ። ምስሉን እያየው መደነቅ፣ መጨነቅ፣ መደሰት፣ መናደድ። አብዲ። ጫቱ አልቆ ሶስታችን ተጣጥበን እስክንለባበስ ድረስ የማርኮና የኡምቤርቶ ወሬ አልተቋረጠም። የሚያሙን ስለመሰለኝ ኡምቤርቶን ጥፍር ቀለም ቀባኝ ብዬ እጁን እየጎተትኩ መኝታ ክፍሌ ይዤው ገባሁ። የተቀባሁትን ቀይ ጥፍር ቀለም አስለቅቆ ቀይ ቡኒ ጥፍር ቀለም ቀባኝ። ይህን ቤት ለመግዛት ብትፈልጊ ስንት የሚሸጡት ይመስልሻል? አለኝ። 700,000 ብር። ምን ነው? እገዛልሻለሁ። ጆሮዬን አላመንኩትም። እገዛልሻለሁ? ለኔ ቤት? እኔ ቤት ሊኖረኝ? ህልም ነው እውን? እንባዬ ከትዛዜ ውጪ ፈሰሰ። ደረቱ ላይ ለጥፎ አባበለኝ። ማርኮ ማዱንና ቲጂን ይዞ ወደ ስቶክሆልም ባርና ሬስቶራንት ሄደ። እኔና በህይወቴ የመጀመሪያው የዋህ ወንድ ዘግየት ብለን ተከተልናቸው። ቀኑ ቅዳሜ ስለሆነ ቤቱ በሰው ጤም ብሎ ሞልቷል። ቦታ ይዘው ስለጠበቁን እንደ ሐውልት ከመገተር ድነናል። እራትና መጠጡ እየተንጋጋ ቀረበልን። በልተን ስንጨርስ እኔና ጓደኞቼ ወደ መጸዳጃ ቤት ወረድን። እጃችንን ታጥበን ስንመለስ አይናችን ያልጠበቅነው ትዕይንት ላይ አረፈ። ሄኖክ ጉንጯ ሊፈነዳ የደረሰ ጎራዳ እየደባበሰ ይሰብካል። ማዱ ረጋ ብላ ሰላምታ ሰጠቻቸው። ሄኖክ የማያውቃት ለመምሰል ሞከረ። ከማውቀው ሰው ጋር ተመሳስለብኝ ነው ብላ ማዱ አስቀየሰች። ወደ ቦታችን ተመልሰን እኔና ቲጂ ከአሞራዎቻችን ጋር ስንንሾካሾክ ማይዱ አይኑን ከጣለባት ጎልማሳ ጋር ስትጠቃቀስ ቆይታ ተነስታ ወደ ቆመበት ሄደች። ቆመው ከሚጠጡት ወንዶች መሃል አይኔ አንድ ሰው ላይ አረፈ። ልቤ ግን ስራውን ሊያቆም ሰከንድ ብቻ ቀረው። አብዲ። የያዝኩት ቢራ የተሞላ ብርጭቆ ሊወድቅ ሲል ኡምቤርቶ እጅ ውስጥ ገባ። የሰከርኩ ስለመሰለው ብርጭቆዬን አርቆ አስቀመጠው። አይኔን ድጋሚ ወደ አብዲ ላኩት። ከአይኖቹ ጋር ተጋጨ። አብዲ የተሰማውን ስሜት አላውቅም። ወጥቶ ሄደ። ቲጂ ጠቀሰችኝ። አብዲ ሲጋራ እየሳበ ተመልሶ መጣ። ካልተናደደ በስተቀር ሲጋራ ማጨስ አይመቸውም። ስለዚህ ቅጣቱን ለመቀበል በላዩ የሚታዘዘውን ቢራ እየተጋዝኩ አብዲን እየሰረኩ ያለው። ኡምቤርቶን ማርኮ ቦሬ ስለጠመደው ሁኔታዬን አላስተዋለም። ሰከርኩ። ስሰክር መሳቅ ልማዴ ነውና እየሳቅኩ ቲጂ የምታወራልኝ ኖሬ በቢራ አወራርዳለሁ። መመታቴ አይቀር። አብዲ ያየኝ የኡምቤርቶን ከንፈር ምጥጥ እያደረግኩ ጸጉሩን ዳብሳለሁ። ኡምቤርቶ ግለቱ እየጨመረ ስለመጣ እንሂድ አለኝ። አራታችንም ወዳረፉበት ሆቴል ሄድን። ኡምቤርቶ ስጋር ያደከመው ገለዬን እንደ ሎሚ እያሸመጠጠው። እንደ ወትሮዬ መዝለል አልቻልኩም። ተጋድሜ ድንቅ ችሎታውን በደከመና የደስታ ሲቃ በተሞላው ድምፅ ገለጽኩለት። በበነጋታው ከሰዓት በኋላ ቲጂና እኔ ወደ ቤት ተመለስን። ማህደር ሳሎን ቁጭ ብላ ሲጋራ ስታጨስ አገኘናት። አብዲ መጥቶ ነበረ አልኳት። አይ አልመጣም። ይሄኒስ ጉዳይ ከሰውየው ጋር አደርሽ እንዴ? የቱ ሰውዬ? አዎ አብሬውን ያደርኩት። ማህደር ከራሷ ጋር አይደለችም። እናንተ በመቀመጬ ሲያደርገኝ እንደ እብድ እያደረገኝ የሚይዘውን የምጨብጠውን አጣው። እንዴት መሰላችሁ የሚጣፍጠው አለች ቲጂ። ማህደር እየተጣደፈች ቦርሷን አንጠልጥላ ወጥታ ሄደች። የኔ ወሬ ደብሯት ነው? ወሬ ያለባት ኤምዬ ማርኮን በጣም እየወደድኩት ነው። ቲጂ ከሚገባው በላይ ተንቀልቅላለች። እና ለዛ ነው የወሊድ መከላከያውን አልወጋም ያልሽው? እሱን የሚመስል ልጅ መውለድ ስለፈለኩ ነው። ቀበጠች። ማርኮ ኮንዶም መጠቀም አይወድም። የትም መልከስከስ ደግሞ ስራው ነው። ቲጂ ታምነዋለች። ካመነችው ኮንዶም አለመጠቀሙ ደንታ አይሰጣትም።
መጨረሻው አሳሰበኝ። በየ3 ወሩ የወሊድ መከላከያ መርፌ 3ታችንም እንወጋለን። በተጨማሪም እኔና ቲጂ የኤችአይቪ ምርመራም እናደርጋለን። እስካሁን 2ታችንም ነፃ ነን። ሰሊ ወዶ አይደለም ለካ መቀመጫውን የተበሳው አለች ወይዘሮዋ። አልገባኝም አልኳት ተገርሜ። በመቀመጫ ማድረግ በጣም ነው የሚጣፍጠው። በቃፍሽን ዝጊ። ለወንድ ይደብራል፣ ለሴት ግን ጣጣ የለውም። ኤሚዬ ቅመሹና ትተይዋለሽ። ተቀምሶ የሚታው ነገር ቢሆን ማንንም አይቀድመኝም ነበር። አብዲ ጠይቆሽ አያውቅም? ጠይቆኝ ያውቃል፣ ግን ሊፈትነኝ ነበር። ሲያስመስል ነው ባክሽ፣ ብትሰጪው አይምርሽም። ኤሚ ግን ኡምቤርቶን አግብተሽ ከዚህ አመዳም ሀገር ለምን አትላቀቂም? አባዴ ያሳዝንሽም አልኳት ላናድዳት። ሃይማኖታችሁ የተለያየ፣ በዛ ላይ ዱላው፣ በዛ ላይ ንቀቱ። ምን ይሆን ያስነካሽ? አላውቅም። አልጋዬ ላይ ተጋድመን ወሬ ስናቦካዋለን። መክሰስ ብጤ ፍለጋ ዕቃ ቤት ገባን። ምስጋና ለመቅደስ 2 ከመጉረሴ በሩ በኃይል ተንኳኳ። ደነገጥን። ቲጂ የዕቃ ቤቱን በር ዘግታብኝ ልትከፍት ሄደች። በሩ ላይ ጆሮ ይለጠፍኩ። ኡምቤርቶ ሰላምታ ሲሰጣት ሰማሁ። ተመስገን። እጄን ታጥቤ ወደ ሳሎን ሄድኩ። ኡምቤርቶ የሚታዘለውን ቦርሳን ጠልጥሎ ቆሟል። ሳምኩት። ቦርሳውን ከፍቶ ሰጠኝ። የ100 ብር ኖቶች ቦርሳው ውስጥ ታጭቀዋል። ምንድን ነው አልኩት ደንግጬ። የቤቱ መግዣ። ለኔ? የእውነት ብር ነው አለች ቲጂ ግራ ተጋብታ። ውስጤ ቀስ በቀስ መረበሽ ጀመረ። ጥሩነቱ አመመኝ። ልቤ በጥላቻ የተሞላ ፍቅር የማይበቅልበት በረሃ ነው። ኡምቤርቶን ለወደው ባለመቻል ያዘንኩ። አለመቻል የሚባል በሽታ ተጠቂ ከሆንኩ ሰንብቻለሁ። ማፍቀር መቻል ለተሰጣቸው ነው። እኔ እዚህ ስጦታ ባለቤት አይደለሁም። ራት ውጪ በልተን ወዳረፈበት ሆቴል እንድንሄድ ፈልጎ ነበር። ብሬን ይወስዱብኛል ብዬ ስለፈራው ራት ውጪ በልተን ወደ ቤት ተመለስን። አልጋዬ ላይ መርፌና ክር ሆንን። ማርኮ ምን አባቱ ሆኖ እንደሆነ አላውቅም። ደውሎ ወደ ሆቴሉ ተመለስ አለው። ቅር እያለው ተሰናብቶኝ ወጥቶ ሄደ። ወንዶች ውሸታሞች ናቸው። ኡምቤርቶ እንደሚያፈቅረኝ በምን እርግጠኛ ሆናለሁ? ጥሩነት የፍቅር ውጤት ነው? ያፈቅረኛል ማለት ነው? ሲጀመር ፍቅር ምንድን ነው? እንቅልፌ መጣ። ጠዋት ከእንቅልፌ እንደነቃው ተጣጥቤ ወደ ቤተክርስቲያን ሄድኩ። ቀዝቀዝ ያለ የጠዋት አየር አዲስ አበባን ከቧታል። የምን በዓል እንዳለ ባላውቅም የጊዮርጊስ ቤተክርስቲያን በሰውና በመኪና ተጨናንቋል። የደረስኩት ቅዳሴ ከገቡ በኋላ ስለነበር በር ላይ ተሳልሜ ተመለስኩ። ሰፈር ስደርስ ቲጂ ወደ እኔ እየሮጠች ስትመጣ አየኋት። ስስ የሌሊት ልብስ ስለለበሰች መንገደኛ ሁሉ የገላመጣት ያልፋል። ጉድሽ 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 አለችኝ እጇን እያውለበለበች። ገንዘቤ ትውስ አለኝ። ሌባ ነው አልኳት። ገና አልታወቀም። ማርኮ ከሆስፒታል አሁን ገና ገባን ብሎን የደወለልኝ። በረጅሙ ተነፈስኩ። ብሬ መስሎኝ ደንግጬ ነበር። ኡምቤርቶን ፈነከቱት። ሐውልት ሆንኩ። አብረን እንሄዳለን፣ እዚሁ ጠብቂኝ፣ ልብሴን ቀይሬ ለታክሲ ብር ይዤ ልምጣ ብላኝ እየሮጠች ሄደች። ቲጂ ተመልሳ እስክትመጣ ተንቆራጠጥኩ። ብር ይዤ ቢሆን ኖሮ አልጠብቃትም ነበር። ልብሷን ቀይራ ብር ይዛ መጣች። ታክሲ ይዘን ወዳረፈበት ሆቴል ሄድን። ሆቴሉ በር ላይ ላለው ፍተሻ ወዴት ነሽ ማነሽ ጊዜ አልነበረኝም። እየሮጥኩ ወደ ክፍሉ ገባሁ። ኡምቤርቶ አልጋው ላይ ቁጭ ብሎ ላፕቶፑን ይነካካል። ለምን እንደሆነ ባላውቅም ሳየው ውስጥ የተረበሸብኝ። ያው ውብ ጸጉሩ በጎን በኩል ተላጭቶ ፋሻና ፕላስተር ተለጥፎበታል። አቅፌው አለቀስኩ። የሚከብድ ቁስል እንዳልሆነ ነግሮ አባበለኝ። ጭንቅላቱን በጠርሙስ ጀርባው ላይ ደግሞ በዱላ ከመቱት በኋላ
ሰው ሲመጣባቸው ትተውት እንደሄዱ ነገረኝ። ሌቦች ናቸው እንዳይባል ምንም አይነት ዕቃ አልወሰዱበትም። ግን ለምን? ድንገት ጉሮሮዬ ደረቀ። አብዲ ትዝ አለኝ። ኡምቤርቶ በእኔ ሰበብ ሊሞት ነበር። ይሄ አብዲ ስራ ነው። ቲጂ ማርኮን መኝታ ክፍሉ ሄዳ ስላጣችው ወደ ቤት ተመለሰች። እኔ ቀኑን ሙሉ ኡምቤርቶን ሳስታመሙዬ ወደ ማታ ወደ ቤቴ ተመለስኩ። አብዲ ጋር መደወልና መሳደብ ፈልጌ ነበር፣ ግን ፈራሁ። በእኔ ሰበብ ሺዎችን እንደሚያጠፋ ደጋግሞ ነግሮኝ ነበር። አልሰማሁትም። ይኸው በተግባር አሳየኝ። ራቴን ሳልበላ ጥቅልል ብዬ ተኛሁ። ጠዋት የኤችአይቪ ምርመራ እኔና ቲጂ ካደረግን በኋላ ሶስታችንም የወሊድ መከላከያውን መርፌ ተወግተን ወደ ቤት ተመለስን። ቲጂ ሀሳቧን ቀይራ የወሊድ መከላከያውን መርፌ ለምን እንደወሰደች ፈጣሪ ይወቀው። መኝታ ክፍሌን ገርበብ አድርጌ ልብሴን አውላልቄ የምለብሰው የቤት ልብስ ሳማርጥ አብዲ ገብቶ በሩን ቆለፈው። ደነገጥኩ። ሸርሙጣንሽ አለኝ። ዛሬ ነው ያወቅከው? በጥፊ መታኝ። አልሞተም አይደል? ሁለተኛ አንድ ላይ ላያችሁና እገለዋለሁ። ይህን የምትመኪበትን ገላሽን ደግሞ አይንሽ እያየ ተልትዬ ነው ደምሽን የምመጣው አለኝ። ልብሴን ፈጠን ብዬ ለበስኩ። ጓደኛሽን እያገላበጥኩ እንዳደርኩ አልነገረችሽም? ማህደርን አገላበጥኳት። ያለ ነው አልኩት፣ ንዴቴን ለመደበቅ እየሞከርኩ። ከሃዲ ብሎኝ ወጥቶ ሄደ። ኤሚዬ ስለሰከርኩ ነው፣ በጣም ይቅርታ አለች ማህደር እየተርበተበተች። ቲጂ ገፍትራ አስወጥታት በሩን ዘጋችባት። ባለጌ ናት። አጋጣሚውን ተጠቅማ አብረው ታድራለች። አይዞሽ በቃ ጥርግ ይበል፣ ኡምቤርቶ አለልሽ። ቲጂ ያዘነችልኝ መሰለች። ብቻዬን መሆን ስለምፈልግ አንቺም ውጭልኝ አልኳት ኮስተር ብዬ። ወጣ ሄደች። ማስታወሻዬ ላይ በሚያነባው ብዕሬ ንዴቴን ተወጣው። እኔ ድሮንም ለሴት አዝናለሁ እንጂ ሴት አትሆነኝም። የማላደርግላት ነገር የለም። እሷ ግን አብዲን አላናግራትም። አይኗን ማየት አልፈልግም። በሬ ተንኳኳ። እሷ መስላኝ ፊቴን ኮሶ አስመስዬ በሩን ከፈትኩት። አዜብ ናት። አብዲ ሱቁን ዘግቶ ቁልፉን እንደወሰደባት ነገረችኝ። ደሞዟን ሰጥቼ ያሰናበትኳት። አንድ ሲጋራ በደቂቃ ውስጥ ስቤ ጨረስኩ። ሁለተኛ ደገምኩ። በቅርቡ የለየልኝ አጫሽ ሆናለሁ። ቲጂ ጫት ገዝታ እንቀም ስትለኝ ወደ ሳሎን ሄድኩ። ትንሽ ምግብ ቀማምሰን ወደ ጫቱ ዞርን። ማህደር ከየት አባቷ እንደምትመጣ አላውቅም። እየተመናገረች ከውጭ ገባች። የያዘችውን ጋዜጣ ለቲጂ ሰጣት። ወደ መኝታ ክፍላቸው ሄደች። የጋዜጣው የመጀመሪያ ገጽ ላይ የዘውዱ ፎቶ ኩብ ብሏል። የዘውዱ ባርና ሬስቶራንት ባለቤት መኖሪያ ቤታቸው ውስጥ ተገለው ተገኙ። ገዳያቸው እስካሁን እንዳልተያዘ ፖሊስ አስታውቋል። ጉዳዩን የያዙት መርማሪ እንደሚናገሩት ከሆነ ወንጀሉ አሰቃቂና እስካሁን ከተፈጸሙት ወንጀሎች ሁሉ ለየት ያለ ሲሆን ወንጀለኛው አሻራውን ሳይተው ዱካውን አጥፍቶ መሰወሩን ተናግረዋል። ሟች ከሰው ጋር የማይጋጩ ትሁትና ለሰው አዛኝ እንደነበሩ ቤተሰቦቻቸው ገልጸው ወንጀለኛውን ፖሊስ አድኖ እንዲይዝላቸው ተማጽነዋል። ወንጀለኛው ሟችን መርዝ አጠጥቶ ከገደላቸው በኋላ ደረታቸው ላይ በስለት በትልቁ የራይት ምልክት አድርጎ ግንባራቸው ላይ ፍትህን በራሴ ብሎ በደማቸው መጻፉ ወንጀሉን ሚስጥራዊ አድርጎታል ይላል ጋዜጣው። ይህን ጀግና ባገኘው ውስጥ እግሩን ስምለት ነበር አለች ማህደር። ፊት ስለነሳዋት ወደ መኝታ ክፍላቸው ተመለሰች። ፍትህን የተጠማ ሰው መሆን አለበት ይህን የፈጸመው አለች ቲጂ። በምን አወቅሽ አልኳት ገርማኝ። ፍትህን በራሴ ማለት ምን ማለት ይመስልሻል? የራሱ ጉዳይ አያገባኝም። የኡምቤርቶ ጣፈንታ ሞት ነበር። የአብዲ ስራ እንደሆነ የማላውቅ መሰልሽ? አሁንም በዘውዱ ግድያ አብዲን እጠረጥረዋለሁ። ምክንያቱም ከዘውዱ ጋር ተኝተሻል።
የአብዲ ዓላማ ደግሞ ካንቺ ጋር የታየን የአዳም ዘር ማጥፋት ነው። ቲጂ አፍሽን ዝጊ አንባረኩባት። ስለ ዘውዱ፣ ስለ አብዲ፣ ስለ ኡምቤርቶ አያገባኝም። አሁን ማሰብ ያለብኝ ስለ ራሴ ብቻ ነው አልኩ አንገቴን ደፍቼ። ልክ ነሽ። ከነ ማርኮ ጋር ለምን ባህር ዳር አትሄጂም? ለትንሽ ቀን ከአብዲ አይን ብትርቂ የተሻለ ነው። እኔም አብሬያቸው ቤት ደስ ይለኝ ነበር፣ ግን የወር አበባዬ ከነገ ወዲያ ይመጣል አለች ቲጂ አጤረራ ያደረገችውን ጫት እያጎረሰችኝ። እኔና ማህደር መርፌውን ከጀመርን ጀምሮ የወር አበባ አይተናናውቅም። አጅሬ እንደሆነ ያማርጥ በጎረቤት ይጠቀማል አትቅሪ አልኳት። ባክሽ አልሄድም። ማርኮና ኡምቤርቶ ባህር ዳርን ለመጎብኘት በዝግጅት ላይ ናቸው። እኔ የቤቱን ጉዳይ መጨረስ ስላለብኝ የጉዞ አካል አለመሆኔን ቀደም ብዬ አሳውቄያለሁ። ሰዓቱ እንደኛ ስራ ፈት ስላልሆነ አስቀምጦን ወደፊት ገሰገሰ። በወሬ ቅመም ያመነዠግነውን ጫት ተፍተን ሰፈራችን ወደሚገኝ ባርና ሬስቶራንት አመራን። እራት በልተን ሁለት ቢራ ከልብሰን ንፋስ እየተቀበልን ቀስ ብለን ወደ ቤታችን ተመለስን። ማህደር ሶፋ ላይ ቁጭ ብላ ሲጋሯን እየማገች የዮሴፍ ፊልም ታያለች። ቀጥታ ወደ መኝታ ክፍሌ ገባሁ። የገንዘቤን ደህንነት አረጋግጬ አልጋዬ ውስጥ ገባሁ። አንዳንዴ የተኛውበት ሰዓትና የምነሳበት ሰዓት እየተመሳሰለብኝ ግራ አጋባለሁ። በደንብ ከነቃው በኋላ ነው ሁሉን ነገር ማገናዘብ የምችለው። ዛሬ ያጋጠመኝ ይሄ ነው። ከእንቅልፌ የነቃሁት ከጠዋቱ 4 ሰዓት ላይ ነው። የመሰለኝ ግን ከምሽቱ 4 ሰዓት ነበር። የኔ ነገር እንዲህና እንዲያ ነው። ኡምቤርቶ ጋር ደውዬ ደህንነቱን ካረጋገጥኩ በኋላ ጀምሬ ያቋረጥኩትን ልብ ወለድ 3 ገጽ አንብቤለት ወደ መጸዳጃ ቤት ገባሁ። ከመጸዳጃ ቤት ስወጣ የምርትነሽ መዝሙር ተከፍቷል። ዕቃ ቤት ስገባ መቅደስ እየዘመረች ምሳ ትሰራለች። ለቁርሴ ዳቦ ገዝታ እንድታመጣ ልኪያት ቆም ብዬ የምርትነሽን መዝሙር አዳመጥኩት። በልጅነቴ ሰንበት ተማሪ ነበርኩ። መዝሙር በጣም ወድ ነበር ከሆነ ዛሬ ያ ታሪክ የለም ማለት ነው። የመዝሙሩን ሲዲ አውጥቼ የዘሪቱ ከበደን ሲዲ ከተትኩት። መዝሙሩን ጠልቼ ሳይሆን መዝሙር ሳዳምጥም ሆነ ስለ እግዚአብሔር ሲሰበክ ሲሰማ ኃጢአተኛ መሆኔ ጎልቶ ስለሚታየኝ ነው ከመንፈሳዊ ነገር ራሴን የማገለው። ቲጂ ድምጽ ጨምራ ከዘሪቱ ጋር መዝፈን ጀመረች። ለሌላ ሰው ፍቅር ልቤ አይከፈትም፣ እጎዳለው እንጂ ለማንም አልጠቅምም። ሰው ቀርቦ ለማቁሰል ምን አንቀዠቀዠኝ፣ ፍቅር ለኔ እሱ ነው እሱም አልወደደኝ። ቁርሴን በልቼ ሰሌ ጋር ደወልኩ። ስልኩ ጥሪ አይቀበልም። ባልተገኝቶልሃል የሚል መልእክት ጽፌ ላኩለት። እሱንም እንዳታስገዲው አርፈሽ ተቀመጪ፣ ካንቺ ጋር የታየ ወንድ እድሜ አይኖረውም አለችኝ ቲጂ። ከሷ ለመገላገል ጫትና የሞባይል ካርድ ልግዛ ብዬ ወጣሁ። መንገድ ላይ ህፃን ልጅ አቅፋ የምትለመን ግንባሯ ላይ ንቅሳት ያለባት ወጣት አየሁ። ህፃኑ በጣም ያምራል። አዲስ ምጽዋተኛ መሆኗን በልብሷ ንጽህና አወቅኩ። በምድር ላይ ካሉ ውብ ነገሮች ሁሉ እንደ ህፃን ልጅ ልቤን የሚገዛው ነገር የለም። ልቀፈው አልኳት። ፈቀደችልኝ። አቅፌ ያጫወትኩት። ጸጉሬን በትንንሽ እጆቹ ጨምድዶ ያዘው። እናቱ ቀስ ብላ አስለቀቀችልኝ። እጆቹን ሳምኳቸው። ለመከራ ወደዚች ዓለም ለምን እንዳመጣችው ጠየቅኳት። ተቀጥሬ የምሰራበት ሰው ደፍሮኝ እንዳረገዝኩ ሳውቅ ለሚስቱ ለመንገር ፈርቼ ለሱ ስነግረው ጎረምሳ አስገብታ አልጋችን ላይ ተኝታ አየኋት ብሎ ከቤቱ አባረረኝ። የቤት ሰራተኞች ብሶት። ሴቶች ለሴቶች እያሉ ባዶ ቃል በየሚዲያው የሚያስተላልፉት ሰዎች የታሉ? የዘረጋቸው ያደፈ የጨርቅ ቁራጭ ላይ 2 10 ብር ጥዬላት ትንሹን አዳም ተሰናበትኩት። ጫትና የሞባይል ካርድ ገዝቼ ወደ ቤቴ ተመለስኩ። ቀኑ የምግብ ቀን የተባልኩ ይመስል እንደገባው ምግብ አስቀርቤ ሆዴ እስኪወጠር ድረስ በላው። ለነገሩ የተሰራው ወጥ በጣም ይጣፍጥ ነበር። አብዲ ተብዬ ሰይጣን ደወለ። ቲጂ አንስታ ስታናግረው ዘጋባት። ደጋግሞ እየደወለ ሰላም ሲነሳኝ አነሳውለት። ለሰ የምታስነሹ አብዲ መሆኔን ዘንግተሽ ነው? ጥሩ፣ ለማንኛውም እቤት መተሽ ከዘበኛ የሱቅ ቁልፍ ሰጂ አለ። ስለ መልካምነት ሳላመሰግንህ ማለፍ አልፈልግም። ቁልፉን ቀቅለ ብለው
ደሞ ሁለተኛ እየደወልክ አትረብሸኝ። በእኔ ሰበብም ሰው ከመጉዳት ተቆጠብ። እኔ እናንተ ከእንግዲህ ምንም የሚያገናኘን ነገር የለም። ተናግሬ ሳልጨርስ ጆሮዬ ላይ ጠረቀመው። እምቢ ካለ ለፖሊስ አመልክች። የቲጂ ተልካሻ ምክር። ፖሊስ ጣቢያ የመመላለስ ሱስ የለብኝም። ልክ ጫቱን ስፈታ ሰለሞን ከተፍ አለ። ስንጥ ብሏል። መለያው የሚቀባው ሽቶ ነው። እቅፍ አድርጎ ሳመኝ። ያ ከንፈራም ወጠጤ ጓደኛስ? አለችው ቲጂ። ደህና ነው። ሰሞኑን ደብረ ዘይት አብረን ነበር። በሰላም አልኩት። ጦርነት ቢኖርማ አታገኙንም ነበር። እውነቱን ነው። በነገራችን ላይ አንዱ ፈረንጅ አግብቶ ውጭ ይዞ ሊሄድ ነው። የምናሳድገው ልጅን በጉድፍቻ መልክ ይዘን እንሄዳለን። ስለዚህ ያገኘሽልኝን ባል ባለመቀበሌ ይቅርታ ጠይቃለሁ አለኝ። ቲጂ አማተበች። የት አገኘኸው? አልኩት። የምሽት ክለብ ውስጥ ስደንስ አይቶኝ ተማረከብኝ። ከዛ አንድ ላይ አደርን። ከዛ አቋረጥኩት። ኢትዮጵያ እኮ ግብረ ሰዶማውያን ይጋባሉ የሚል ሕግ አላወጣችም። አይጋቡ የሚል ሕግም አላጸደቀችም አለ ሰለሞን እጁን እንደ ሴት እያወናጨፈ። መቅደስ አከሬ ውጪ እንደሚጠብቁኝ ስትነግረኝ ፈጠን ብዬ ወጣሁ። አከሬ ቤቱን ሽጡልኝ ስላቸው ልጃቸውን ወደ አሜሪካ የሚልኩበት ወቅት በመሆኑ ጥያቄን በደስታ ተቀበሉት። ካርታውን በእኔ ስም ለማዛወር በተለይ ለሳቸው በጣም ቀላል ስራ መሆኑን አበሰሩኝ። ከ700,000 ብር በታች ግን የማይደፈር መሆኑን ደጋግመው ነገሩኝ። አከራይና ተከራይ ሳይሆን ገዥና ሻጭ ሆነን ተለያየን። ቲጂ ለባብሳ እየተጣደፈች ወጣች። እኔና ሰሌ ብቻችንን ቀረን። ሺሻ እየሳብን ከአረንጓዴው የቅጠሎች ንጉስ እየተቀነጣጠብን ወደ አፋችን ከማድረግ አልቦዘንም። ባሌ ከደወሉልኝ ትቼሽ ስለሚሄድ ቅር እንዳትሰኝ አለኝ። ይመችህ። የት ነው የተዋወቅካቸው? ደሞ ለኃይላይ እንዳትነግሪው፣ የኃይላይ አጎት ናቸው። ኃይላይ ጓደኛ ሆኖ ካጎቱ ጋር እንደምትወጣ አያውቅም። ባለስልጣን ስለሆኑ ስማቸው እንዳይጠፋ በድብቅ ነው የምንገናኘው። ትንሽ አይቀፍም? እሳቸውስ ቢሆኑ? አታካብጂ። እኔ ተመችተውኛል። ሳንቲም ደግሞ በደንብ ነው የሚያሽሩ። ከኔ ጋር መኖር ትፈልጋለህ? ጓደኞችሽስ? አለኝ ቀስ ብሎ። አስወጣቸዋለሁ። ካከሬ ጭቅጭቅ ገላገልሽኛ። ግን የባለህን ስም ትነግረኛለህ? በህልሜ እንኳን አምልጦኝ ብናገር እስር ቤት እንደሚወረውሩኝ ደጋግመው ነግረውኛል። አጅሬ እድሜያቸው ረጅም ነው። ደወሉለት። ሳይሰናበተኝ እየተጣደፈ ወጥቶ ሄደ። የቀረውን ጫት ብቻዬን ወረድኩበት። ምርቃና ተቆጣጠረኝ። ንጉሱ ታምራት ያቀነቀነውን ምርጥ የኦሮመኛ ዘፈን ከፍቼ ሳሎኑን ትርምስምሱን አውጥቼ ካጸዳው በኋላ ገላዬን መታጠብ ጀመርኩ። እጄ መስመሩን እየሳተ የጡቴን ጫፍ እየነካ የሰውነቴን የሙቀት መጠን አዛባው። አይኖቼን ጨፍኛ አብዲን እያየው እጄን ጭኖቼ መሃል ወደሚገኘው ትኩሳት ላኩት። ወላፈኑ ተቀበለኝ። የመጸዳጃ ቤቱ በር ተንኳኳ። ከኦናዊ ህልሜ ነቃው። በንዴት በሩን በረገድኩት። ቲጂ ናት። ስልኬን ይዛለች። ኡምቤርቶ ነው፣ አናግሪው አለችኝ። በሩን ፊቷ ላይ ጠረቀምኩት። ገላዬን ለቅለቅ ብዬ ስወጣ ቲጂ ወገቧን ይዛ ትጠብቀኛለች። ጉንጯን ስሜያት ስልኩን ተቀበልኳት። ሊገርፈኝ የነበረው ምላሷ ኩምሽሽ አለ። የመኝታ ቤቴን መስኮት መጋረጃ ሰብስቤ ከመስታወቱ ባሻገር የምትታየኝን ጨረቃ ሰላምታ ሰጥቼ ቀለል ያለ ልብስ ለበስኩ። ከንፈሬን ቫዝሊን በስሱ ተቀብቼ ወደ ቶቶት ባህላዊ ምግብ ቤት ሄድኩ። ኡምቤርቶ ቀድሞኝ ደርሷል። የጭንቅላቱን ቁስል በኮፍያ ደብቆታል። አብዲ በቦታው ተገኝቶ ከሆነ ብዬ ባይኔ ፈለኩት። የለም። ኡምቤርቶ ስስት በተላበሰ አስተያየት ተቀበለኝ። ለሱ ቀዝቀዝ ያለ ቢራ፣ ለእኔ የተለመደ ምርጫዬን ቀይ ወይን ከራት ጋር አዘዝኩ። ማርኮና ሰለሞን እጅ ለእጅ ተያይዘው ወደ ተቀመጥንበት መጡ። የት ተገናኙ? ለምን? ሰለሞን ባሌ ደወሉ ብሎ ለምን ዋሸኝ? ማርኮና ቲጂ ያላቸውን ግንኙነት ያውቃል ማለት ነው። ራሴን በጥያቄ አጣደፍኩት። የታዘዘው ራት እስኪመጣ ድረስ
ሁለቱ ጠጅ አስመጥተው በአንድ ብርሌ መጠጣት ጀመሩ። ውስጤ የሚብላላው ጥያቄ አፈትልኮ እንዳይወጣ ተጠንቅቄ ጨዋታቸውን እያዳመጥኩ የውሸት ገለፍጣለሁ። እራቱ ቀረበ። ሰለሞን ፈጠን ብሎ ማርኮን አጎረሰው። ማርኮም ብድሩን መለሰ። አጃኢባ! አፍላ ፍቅር ላይ ያሉ ጥንዶች ይመስላሉ። ድርጊታቸው ስላስጠላኝ እጄን በቆጮና በእንጀራ ተከቦ ወደ ቀረበው ክትፎ መሰንዘር አስጠላኝ። በልቼን የመጣሁት በሚል ሰበብ ከገበታው ሳልቋደስ ቀረሁ። አግብቶ ሊወስደኝ ያልኩሽ ጉብል እሱ ነው፣ ሰለሞን ቀጠለ። ነገ ወደ ባህር ዳር ሶስታችንም እንሄዳለን። ወንድ ያመነች ሴት አገባሃለሁ የሚል የጣሊያኖች መስተፋቀር ይኖር ይሆን? ቲጂ ብነግራት ታብዳለች። ስለዚህ በራሷ ጊዜ ተወቅ። ከ2 ሰዓት በላይ ከተቀመጥን በኋላ ማርኮ የሰሌን እጅ እየጎተተ ወጥቶ ሄደ። እኛም ትንሽ ቆይተን ወደ ቤት ተመለስን። እኔና ኡምቤርቶ የመኝታ ክፍሌን የተቆለፈ በር መክፈቻ ጊዜ አልነበረንም። ልብሱን እስኪያወልቅ ድረስ መጠበቅ አልቻልኩም። እሱም እንደዛው። ዚፖ የተከፈተ ሱሪና የተገለበጠ ቀሚስ ይዘን አንድ ሆንን። ግን አብዲ ጋር እንደነበርኩ አስታውሳለሁ። አልጋው ላይ የምናደርጋቸው ትግሎች፣ ንክሻው፣ ቁጣው፣ ዱላው እንደ ህልም ቁልጭ ብሎ ታየኝ። ኡምቤርቶ በኃይል ሲያቃስት ነበር ወደ እርሱ የተመለስኩት። ከኔ ጋር ሆነሽ አንቺ ግን የምትጠሪው አብዲን አለኝ። ማን ነው አብዲ? ስለምን እንደምታወራ አላውቅም። ተኮሳተርኩ። ልክ ነሽ፣ ነገ መንገደኛ ስለሆንኩ መሄድ አለብኝ ብሎ ወጥቶ ሄደ። አብዲ የሚባል ስም ካፌ ወጣ? እኔ አላምንም። መኝታ ክፍሌን ከመክፈቴ ማህደር ገብታ አልጋዬ ላይ ተቀደመች። ውጪልኝ! ጮኩባት። ከአብዲ ጋር ስለተፈጠረው ነገር ይቅርታ። ያችን ቀን መሰረዝ ብችል እሰርዝልሽ ነበር። ደግሞ ኡምቤርቶ የጋለበሽ አብዲን መጥራትሽን አቆሚ አለችኝ ረጋ ብላ። ደግሞ በር ላይ ተለጥፈሽ ማዳመጥ ጀመርሽ? እንቅልፍ እምቢ አለኝ። ከዛ አብዲ ጋር ሂጃ። እሱ የሆነ ሴትን የሚስብ ማግኘት የተገጠመለት አሳሳች ፍጡር ነው። ስለዚህ እውነት ነው። አብዲ ሴትን ለማንበርከክ የተፈጠረ ሰይጣናዊ ሰው ነው። በሩን ቆልፌ ጀርባዬን ሰጥቻት ተኛሁ። በኮንዶም ያወጣኝ በሽተኛ መሆኔን ነግረሽው ነው አለችኝ። ዝምታ ወርቅ ነው። ሄኖክ ምን እንዳለኝ ታውቂያለሽ? እወድሻለሁ ስልሽ በማመንሽ በጣም ስቄያለሁ። ምክንያቱም ሴትን የሚወድ ልብ አልፈጠረብኝም። እኔም እንዳንቺ የኤድስ በሽተኛ ነኝ አለኝና አረፈው። ታዲያ ወንድ ምኑ ይታመናል? እኔን እኮ 2 ነው የገደሉኝ። አምላኬን ምን በድየው ይሆን? ማልቀስ ጀመረች። ብዙ ሴቶች ወንድ ሲበድላቸው የሚበሳጩት ወንድ እውነተኛ ነው ብለው ስለሚያምኑ ነው። ማህደር ፈጣሪዋን ስታማረር ከቆየች በኋላ እንቅልፍ ወሰዳት። እኔም ተከተልኳት። ከሌሊቱ 10 ሰዓት ላይ ከእንቅልፌ ባንኜ ተነሳሁ። ከዛ በኋላ እንቅልፍ የሚባል ባይኔ ያልዞራለኝ። መብራቱን አብርቼ የጀመርኩትን ልብ ወለድ ማንበብ ጀመርኩ። በምንም አይነት መንገድ ሊገናኙ የማይችሉ ሰዎች ተፋቅረው አሳራቸውን ሲበሉ የሚያሳይ የፍቅር ታሪክ የያዘ መጽሐፍ ነው። አንብቤ ጨረስኩ። እየተፋቀሩ እሷ የሌላ ሆነች፣ እሱም የሌላ ሆነ። ታዲያ ይሄ ፍቅር ነው? ለነገሩ ፍቅር የሚባለው ነገር ያለው ክርስቶስ ጋር እንጂ ሰው ጋር አይደለም።